አይዞሽ እታለም መበርታት ነው ያለብሽ። ለሚሰራ አይዞሽ እታለም በርቺ። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ሃሌሉያ። እኛ አሁን ደሞዝ አይደለም የምንቀበለው፣ የዘላለም ሕይወት ደሞዝ አይደለም፣ የእግዚአብሔር የጸጋ ስጦታ ነው። ታዲያ እግዚአብሔር እንዴት ነው ያዳነን? ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ እደግመዋለሁ፣ ለማይሰራ ሃሌሉያ፣ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ይሄ የአባቴ ቃል ነው። ምን ለማያደርግ ለማይሰራ። እስካሁን ስራን ነው እያሳየሁሽ ያለሁት። ምንም እኔ እንዳወራ እየፈቀድክልኝ ስላልሆነ ጭራሽ ነው ስለኔ አይደለም የምታወራው። እኔ እያወራ ያለው ለነሱ የጠየቀ ሰው እኮ ነው የሚሰማው ታለ። አሁን ወደ ምክንያቱም የማይሆን መልስ የመለስክልኝ ነው ያለው። በራስ መንገድ ነው መጽሐፍ ቅዱስን እያስረዳ ያለው። አይዞሽ ታለ። አሁን ያዕቆብ ጋር ሂድ። የጠየቀ ሰው ይሰማል። ይኸው አሁን ያዕቆብ ጋር ሂድ። ይኸው እሺ፣ ያዕቆብ ጋር እሺ፣ ያዕቆብ ጋር ያዕቆብ በክርስቶስ ኢየሱስ በማመን ሰው አይድንም ብሎ እያስተማረ ነው? በጭራሽ አይደለም። ኧረ እባክሽን ያዕቆብ ከዮሐንስ የተለየ ትምህርት የለውም። ያዕቆብ ከጴጥሮስ የተለየ ትምህርት የለውም። ስለ መዳን ያዕቆብ እርግጠኛ ነው። ሰው የሚድነው የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን ነው። ይኸው ቁጥር 2ን ስለምዘሉ ነው። ምዕራፍ 2 ሲጀምር ያዕቆብ ምን ብሎ ነው የሚጀምረው? ወንድሞች ሆይ በክቡር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት በማን በክርስቶስ ኢየሱስ ያለውን ምን እምነት ለያዕቆብ የክርስቲያኖች ሕይወት መሰረት የሚጥለው በምን ላይ ነው? የመዳናቸው ትርጉም በኢየሱስ ክርስቶስ ላይ ያለ እምነት። መቼም ካድኩ ነው። ኧረ ታለም ስለ ካድሽ እኮ ነው እያሳየሽ ያሉት። አልካድኩም። ወንድም አለማንስ አልተረዳኸኝም። ኦርቶዶክስ ራሱ አልተረዳኸኝም አንተ፣ ወይ ደግሞ እኔ አላውቅም። ኦርቶዶክስንማ በደንብ አሳይሻለሁ። ሽክል አሳይሻለሁ። ስለዚህ አሁን ያዕቆብ እየመከራቸው ያለው ይህንን እምነት በሰው ፊት እያዳላችሁ አትያዙ፣ የዳኑበትን የጸደቁበትን ያንን ሕይወት በመኖር ግለጡት እያለ ነው ያለው። ለምን ሰው ከዳነ በእምነት የዳነበትን ያንን ሕይወት መግለጥ አለበት ብለን ኦኬ። እንደዛ ካላረገ ግን እምነቱ የሞተ ነው ብሏል። ኦፍ ኮርስ ምንም ጥያቄ የለውም መታለ። ስለዚህ እምነቱ ከሞተ ደግሞ አይድንም ማለት ነው ወንድም ማለት የዳነ እምነት የለውም። መጀመሪያውም የዳነ ሰው አይደለም ያ ሰው። ኦኬ ሶ እዚህ ጋር ክሊር እንደታው የሰው ልጅ አምኖ በጥሩ መንገድ ካልተጓዘ አልዳንም ማለት ነው አይደል? ያልዳነ ህይወት ነው ያለው ማለት ነው። ስለዚህ ኦኬ ሰው እኔ አሁን አምኛለሁ በክርስቶስ ልበል፣ ግን ደግሞ በቃ በጣም ኃጢአተኛ ሰው ነኝ። በጣም ኃጢአተኛ ሰው ነኝ አልዳንሽም ማለት ነው። ስለዚህ ኦኬ እዚህ ጋር ስለዚህ ስራ ያስፈልጋል። በክርስቶስ ብቻ መምኔ ጥቅም የለውም አይደለም። እንደሱ አይደለም። እሱ ነው እኔ በክርስቶስ በጣም አምኛለሁ። ኃጢአት ብሰራ እና በንስሐ ባልመላለስ አንድ ያየሽ ልዩነቱን ላሳይሽ እንዲጠቅምሽ ማለት ነው። ኦኬ በህይወትሽ ላይ የሚታየው የህይወት ለውጥ እሱ መንፈሳዊ ፍሬ ይባላል። እሱ መንፈሳዊ ፍሬ የሚመጣው ለመዳን ባለሽ ትጋት ላይ አይደለም፣ ስለ ዳንሽ የሚታይ የመንፈስ ፍሬ ነው። እሺ ያንን ስጦታ ግን በስራ ያጣዋለሁ አላጣውም? እዚህ ጋር ደስ ብሎኛል ፖይንት ስለመጣ ተመለሰልሽ። ኦኬ ጨረስክ? መልስህ ተመለሰልሽ ወይ ነው ታለም? በመሀል ስትገቢ እኮ የረበሽኝ ስለሆነ ነው። ኦኬ ሻይ ኦኬ ጨረስ። ይቅርታ። ያዕቆብ እያወራ ያለው ሰው ከዳነ የዳነበትን ያንን ህይወት መግለጥ አለበት እያለ ነው ያለው እንጂ ያዕቆብ ሰው ስራ ካልሰራ አይድንም እያለ አይደለም ያለው። እንደውም በደንብ ላስረዳሽ፣ ሐሳቡን ላሳይሽ። ይኸው አንቺ ህግን ሁሉ ጠብቀሻል። ኦኬ ይሄንን እዚህ ጋር ይሄንን መጽሐፍ ቅዱስ አንተ በምትረዳው መንገድ ስለማልረዳው ህግን ሁሉ ጠብቀሻል ወይ ያልኩሽ እኔ ታዲያ
ህግን ሁሉ አልጠበኩም፣ ግን ይሄንን የምታስረዳበትን ወይ ስለማውቀው ነው። ለዛ ህግን ሁሉ ጠብቀሻል ወይ? ብዙ ኃጢአት ሁላችንም አለብን፣ እኔም አለብኝ። ስለዚህ አልጠበቅኩኝም። ኦኬ። ህግን አንዱን ያልጠበቀ ሰው በሁሉ በደለኛ ነው ወይስ በደለኛ አይደለም? በደለኛ ነው። ኦኬ። ሶ በደለኛ የሆነ ሰው የእግዚአብሔር መንግስት ይወርሳል እያልሽኝ ያለሽው? በንስሐ መመላለስ አለበት የሰው ልጅ። አለመበደል አይችልም፣ ግን በንስሐ መመላለስ ግዴታ ነው። ቴንክ ዩ። ዚስ ክርስትና እኮ አየሽ፣ ንስሐ ብለሽ ስታወሪ ንስሐ ራሱ እኮ ስራ ነው ወንድም። አይደለም ስራ፣ ንስሐ ደሞዝ ስራ አይደለም። ንስሐ ትናንትና ካመንክ በኋላ የምታደርገው ስራ ነው። ስራ ትሉታላችሁ፣ እኔ ስራ አይደለሁም። አክቹዋሊ እኮ ስራ አይደለም። ወርድ ልጠቀም ብዬ ነው። እኛ ስራ አይደለም፣ ስራ ነው ብለን አናውቅም። ንስሐ ስራ አይደለም፣ ሆኖም አያውቅም። ቤተክርስቲያንሽም ስራ ነው አትልም። ኦኬ እኮ እኔም ስራ አይደለሁም፣ በእናንተ ወርድ ልጠቀም ብዬ ነው። በእኛ አላልንም፣ በእኛ አባላል ነው አትጠቀሚ። ስራ ነው ብለን አናውቅም። አይሽ። ስለዚህ ንስሐን ብለሽ የምታወሪ ከሆነ ስራ አይደለም የምታነሹ ማለት ነው። ንስሐ ስራ ስላልሆነ፣ ስለዚህ አንቺም እድናለሁ ብለሽ የምታስቢው በስራሽ አይደለም ማለት ነው። ለምን ሰው በስራ እድናለሁ ብሎ የሚያስብ ከሆነ፣ ህግን በመጠበቅ እጸድቃለሁ ብሎ የሚያስብ ከሆነ he have to follow all the laws ሲ ህግን ሁሉ የሚጠብቅ። ስለዚህ ንስሐ ከምን ጋር ነው የምታገናኘው? ንስሐ እንዴት ነው የምታገናኘው? እንዳይደባለቅብሽ ልጨርስልሽ። ነገር ግን ህግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አለቀ። ስለዚህ ሰዎች በስራዬ ጸድቃለሁ ካሉ በሁሉ በአንዱ ከጎደሉ በሁሉ በስራዬ ጸድቃለሁ አላልኩም እና ስራ ያስፈልገኛል በስራ ነው። የክርስቶስን ስጦታ በስራዬ ላጣው እችላለሁ ብዬ ነው የማስበው። ተይ እንጂ ታለም እኩል ምክንያቱም አንተም ስላልክ አሁን ቆይ አይደለም። ይኸውልሽ ልዩነት አለን። እኔ አላልኩም እንደሱ። ይኸውልሽ በደምብ ስሚ። ህግን ሁሉ ሳትጠብቂ በስራ መዳን ትችያለሽ? ህግን ሁሉ ሳትጠብቂ በስራ መዳን ትችያለሽ? ብቻ መዳን ጭራሽ አልችልም። በክርስቶስ አምኜ በክርስቶስ ህይወት በመኖር ስወርቅ እየተነሳው በክርስቶስ በንስሐ እየተመላለስኩኝ ነው ከኖርኩኝ እንጂ የሰው ልጅ አንድ የመጣ በክርስቶስ ታምኛለሽ? አዎ አምናለሁ። ግን የማይጸልይ ምንም ከክርስቶስ ጋር ግንኙነት የሌለ ሰው ድኗል፣ በቃ ድኗል፣ ጨርሷል ብለን አናምንም። እንደ ክርስቲያን እንድረዳሽ ችግር የለም። እንደ ክርስቲያን እንድናወራ እንረዳ። እሺ ስራ የምትሰሪው ለምንድን ነው? ስራ የምሰራው ስራ መስራት ማለት ስራ አይደለም። ኃጢአትን አልማልሰራው። ለምሳሌ ሰሪው ለምንድን ነው? ድነቴን ለመፈጸም። ድነትሽን ለመፈጸም በትክክል። ለምሳሌ በደምብ ስሚ። ስትዋሺ ስትሰርቂ ድነትሽን አጣሽ ወይስ አላጣሽም? ኃጢአት ብሰራም ደግሞ በአዳም ሰው መሆን ከክርስቶስ ከኛ ኃጢአትን አለመስራት አይጠበቅም። ግን ደግሞ ወደሱ መመለስን ይፈልጋል። በንስሐ መመለሳሳችን የጠየቁሽን ጥያቄ ስሚኛ። ብትሰርቂና ብታመነዝሪ እሱን እየመለስኩልህ ነው። ድነትሽን አተሻል ወይስ አላጣሽም? እንደ ኦርቶዶክስ እሱን እየመለስኩልኝ ነው። በዛው በአመንዝራው ህይወቴ ቀጥዬ ወደ ክርስቶስ ሳልመለስ ክርስቶስን አምናለሁ፣ ግን ደግሞ ወደ ክርስቶስ የንስሐ ህይወት የለኝም። የዝሙት የመስርቆት ምናምን ህይወት ኖሮኝ በንስሐ ሳልመላለስ ግን እስከ መጨረሻው ህይወቴ ክርስቶስ ለሰው ልጅ ህይወት ሞቷል፣ ክርስቶስ አምላክ ነው ብዬ ባምንም እንደዛ ካላ ይህንን ሁሉ ስራ ይሰራው ድኛለሁ ብዬ አላምንም። ኦኬ ስራ ሳይኖርሽ ትድኛለሽ ማለት ነው? አሁን መቼስ የሚያመነዝር ሰው እና የሰረቀ ሰው ስራ አለው ወይስ የለውም? በንስሐ ከተመላለሰ ኧረ ወዴት ነው የምትሄጂው? ምክንያቱም ክርስቶስ ከሰው ልጆችን ኃጢአት እንዳይሰሩ አይጠብቅም። ወንድሜ አለም በደምብ ስሚ። ስላመነዘርሽ ስለሰረቅሽ አሁን እዛ መነዘርሽ ሰረቅሽ፣ አንቺ ድነትሽን አተሽዋል ወይስ አላጣሽውም? በዛው ህይወት ቀጥዬ ከሞትኩ አጥቼዋለሁ። ድነትሽን አተሽዋል ወይስ? በዛው ህይወት ቀጥዬ ከሞትኩ አጥቼዋለሁ። እኔ አሁን ስላመነዘርሽ ስለሰረቅሽ ነው ያልኩት። በዛው ቀጥልሽ እኮ በዛው በመንዝራ በንስሐ ሳልመላለስ በክርስቶስ በአምንም ግን ዝም ብዬ እያመነዘርኩኝ ምን እያልኩኝ ብኖር አጥቼዋለሁ። ይኸውልሽ አይሽ መልስ እንደማትመልሽው አውቃለሁ። ቆይታለሽ አሁን ያመነዘርሽውንና የሰረቅሽው የዘላለም ህይወት እንድታገኝ ምንድን ነው የምታደርጊው?
ሌላ መልካም ስራ ነው ንስሐ ገባለሁ። ንስሐ ገብቼ በክርስቶስ ህይወት ኃጢአትን ሳልሰራ መመላለስ አለብኝ። እንደገና በንስሐ መታጠብ አለብኝ። ንስሐ ገብቼ ነው ያልሽኝ? ንስሐ ሳልገባ ንስሐ ስራ አይደለም እኮ አሉ። ጨረስን። ስለዚህ የሰው ልጅ ኃጢአት ሰርቶ ንስሐ መግባት አለበት። ኃጢአት ስትሰሪና ስትበዲ የምትሰሪውን ድነትሽን ለማስቀጠል የምትሰሪውን ስራ ነው እየጠበቅኩ ያለሁት። ምን ማለት ነው? ምንም ግልጽ ነው ጥያቄው። ነገር ክርስቶስ አምኜ ለዳንኤል ከተረዳኸኝ ድነትሽን የማስፈጽመው በስራ ነው ብለሽኛል። ሶ ይሄ የጎደለውን ስራ ማለት ኃጢአት አለመስራት ነው እና ኃጢአት አለመስራት ትችያለሽ። እዚህ ጋር አንተ ያልገባ ነገር ማለት ነው። ንጹህ ሰው ታደርጋለህ። ቆይ ኃጢአት አለመስራት ትችያለሽ ወይ? ኃጢአት አለመስራት አልችልም፣ ግን ደግሞ ክርስቶስ እሱ ተረድቶ ንስሐ ሰጥቶኛል። ቆይ ንስሐ እንዳታነሺት፣ ንስሐ እንዳታነሺት። አነሳለሁ። ድነትን መፈጸም ማለት ኃጢአት አለመስራት ነው ብለሽኛል አይደል? አዎ አዎ። ኦኬ፣ በደንብ ስሟት። ድነትን ልክ ኃጢአት ስትሰራ እንደገና እንደ ንጹህ ለመሆን ንስሐ መግባት አለ። አትርጭ። ጥሩ ፖይንት ስላነሳን ኃጢአትን ስትሰሪ ድነትሽን አተሽዋል ማለት ነው በአንቺ ንግግር መሰረት። እኔ ድነት እንደዚህ በደቂቃ ይታጣል ምናምን እያልኩ ሲጀመር አላምነው። ኦኬ፣ ድነት አይታጣም በአንቺ ግን ደግሞ የክርስቶስ ድነት አይታጣም። ልክ እንዲህ ስታደርግ ድነት ጠፋ። እሺ፣ ድነት አይታጣም ማለት ነው መዲ። ድነት አይታጣም አላልኩኝም። ኦኬ፣ ስለዚህ አንድ ሰው ድነት አይታጣም ሳይሆን ያልኩት ልክ እንደናንተ አሁን ድነት ታገኘሽ፣ አሁን እንደዚህ ድነት አጣሻል። ስለዚህ ነው እንደ ኦርቶዶክስ ድነሃል የምለው፣ እየዳንኩ ነው የምለው፣ እድናለሁ የምለው። እኮ ድነትሽን የምታጭው ኃጢአት ስትሰሪ ድነትሽን አታጭው ማለት ነው እንደ አንድ ኦርቶዶክስ። በክርስቶስ አምኜ በኃጢአት ጉዞ መመላለስ ከሆነ ድህነቴን አጣዋለሁ ብዬ አምናለሁ። ስለዚህ በኃጢአት ጉዞ ውስጥ ያለ ሰው የምትይው ኃጢአት የሰራን ሰው ነው አይደል? በቃ ኮንቲኒየስሊ ኃጢአትን የሚሰራ ክርስቶስን የሰራ ሰው ኃጢአትን የሰራ ሰው ድነቱን አጥቷል ወይስ አላጣም? ኃጢአት ሁላችንም እንሰራለን ወንድም። ታዲያ አይዞሽ አትደበቂ። ኃጢአት አሁን ሳወራ ነው ሰው እያወራ ነው። ድነቱን አጥቷል ወይስ አላጣም ያ ሰው? ማለት ጥያቄ ክሊር አድርገው ግልጽ ነው ጥያቄው ታዲያ። እሺ ደጋማ አንድ ሰው ኃጢአትን ሰርቶ ድነቱን አጥቷል በኦርቶዶክስ ወይስ አላጣም? ኃጢአቱን ሲሰራ ሲበድል ልክ ኃጢአት እኮ ለዛ እኮ ነው በዛ ህይወት መቀጠል የለበትም። በኃጢአት ህይወት ኃጢአት ሰርቶ ቢሞት ሰው ሲሆን እግዚአብሔር ለምን ኃጢአት ሰራህ ብሎ አይጠይቅም። ለምን ንስሐ አልገባህም ብሎ ነው የሚጠይቀው። ስለዚህ በኃጢአት ስትወርቅ እየተነሳ እየወደቀ የተነሳ ክርስትና ህይወት የምንለው እሱ ነው። ግን ደግሞ የሰው ልጅ ንስሐን ሳይገባ ቢሞት በኃጢአት እየኖረ ድህነቱን አጥቷል ብለን እናፍሳለን። ግን በንስሐ የተመላለሰ ኦኬ ሶ ድነቱን የሚያስቀጥልለት ንስሐ መግባቱ ነው ማለት ነው። ምክንያቱም ንስሐ ሙሉ ኃጢአታችንን አስወግዳ እንደገና ንጹህ አዲስ የተወለደ ዝሙተኛ እንደናግል ታደርጋለች ብለን ስለምናምን ነው። ድነቱን ያስቀጥልለት ምን ነው? ድነቱን ያስቀጥልለት ምን ነው? ንስሐ መግባት ከዛ ደግሞ በክርስቶስ ህይወት መኖር፣ በኃጢአት አለመመላለስ። አይዞሽ ንስሐ መግባት ስራ ነው ወይስ ስራ አይደለም? እኔ ምንም ነገር ስራ ነው አይደለም፣ ስራ አይደለም ስራ አይደለም። ጎበዝ። እሺ አሁን እኔ ማየት እንፈልገው ድነቱን የሚያስቀጥልበትን ስራ አሳየኝ ያልኩሽ። ኦኬ ኃጢአት ለሰራና ስራ እኮ ነገር እኮ ኃጢአትን አለመስራት በክርስቶስ መንገድ መኖር በቃ ክርስቶስ ቆይሽላስ ልመልሳል እኮ እንዴት ነው ድነቱን የሚፈጽመው ብለህ ጠየቀኝ። ኃጢአት ሰርቶ በድሎ ድነቱን የሚያስቀጥልበትን ስራ አሳየኝ ያልኩሽ። ነገርኩ ድጋሚ መለስ አልችልም። ያለሽ አየሽ። ኦኬ እኔ ራሱን በጥያቄ ጠየቅሽኝ እንዳትለኝና አንድ ሰው ያለሽ አየሽ። ወደ እንትኑ እንመለስ። ሁለተኛ ሌላ ጊዜ ማለት ነው ሰው በስራው ነው ድነቱን የሚያስቀጥለው ብለሽ እንዳታምኚ። ግን ደግሞ ስራ ያለ እምነት ያለ ስራ የሞተ ነው ብሏል ያዕቆብ። በምንም ስራ ማለት ነው በየትኛውም ስራ ድነትሽን ማስቀጠል አትችይም።
ኦኬ እሺ፣ እኔ ማለት ነው ድነቱን የሚያስቀጥለው ቆይ አንዴ ግድ የለም ይጠቅምሻል። ኦኬ እሺ፣ እኔ እዚህ ጋር አንድ ፕሮቴስታንት ማወቅ እንደሚፈልግ ሰው ልጠይቅ፣ እንደ ክርክር አይደለም። አንዴ ትጠይቅኛለሽ፣ ልጨርስልሻ። በየትኛውም ስራ ሰው ድነቱን አያስቀጥልም። ድነቱን ማስቀጠል የሚችለው በእግዚአብሔር ጸጋ ብቻ ከእግዚአብሔር ቃል ስራ እምነትን ኢየሱስ ክርስቶስ የሰጠንን ጸጋ በእምን በስራ መፈጸም አለብን። ከሌለሽ እኮ በቃ አሁን እኔ ነኝ ታለም ማወራው፣ የሌለው ሰው ያወራል። ኦኬ በቃ ከሌለሽ አውራ አንተ። ይሄው እንደዚህ ይላል ቁጥር 4 እሺ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ከዛስ በጸጋ ድናችኋልና። ሀሌ ለዛ እኮ ነው ድኛለሁ የምለው። በሚቀጥሉት ዘመናት ተስፋሽ ምንድን ነው? ከዳንሽ በኋላ ኦኬ ሰው እዚህ ጋር የሚያወራው ያለ ስራ የምናገኘው በጸጋው ብቻ የምናገኘው ጎበዝ። በሚቀጥሉትስ ዘመናትስ የምናገኘው በክርስቶስ መሰቀል ብቻ የምናገኘው ከአዳም የመጣብን የሞት ፍርድ የምናገኘው በክርስቶስ በማመን ብቻ ነው። በክርስቶስ ስለኛ በሞቱ ብቻ በማመን ያንን ድህነት እናገኘዋለን። ያንን ድህነት ደግሞ በኃጢአት በመመላለስ ክርስቶስን ባለማሰብ በክርስቶስ በማመን ብቻ ያንን እመኑ የተባለው ብቻ ይሄ የሃይማኖት የሚባለው የሃይማኖት ትምህርት የሚባለው ያለሽ መታ ነው። አይዞሽ ኦኬ እየመለስኩልህ ነበር። እሺ የመልስ ይካል በሚመጡ ዘመናትም ሃሌሉያ ካመን ከዳንን በጸጋው ከጸደቅን በኋላ በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት እደግመዋለሁ፣ በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። ሃሌሉያ። በሚቀጥለው ዘመናት ላይም ተስፋችን ምንድን ነው? በክርስትና ሕይወት ውስጥ በክርስቶስ ኢየሱስ ለኛ ባለው ቸርነት፣ የእግዚአብሔር ምሕረት ቸርነት የሚያቆም ክርስትና ነው እንጂ በአንቺ ጀምረሽ በአንቺ የምትጨርሽበት ክርስትና የእግዚአብሔር ቃል ውስጥ የለም። በኢየሱስ እንጀምራለን፣ በክርስቶስ ኢየሱስ እንደመድማለን። ተስፋችን ኢየሱስ ብቻ ነው እንጂ ሰው በራሱ ኃይልና በራሱ ብርታት ተማምኖ የዘላለም ሕይወትን ማግኘት አይችልም። የእግዚአብሔር ጸጋ የእግዚአብሔር ምሕረት ነው ምን የሚያደርገው የሚያቆመው። ለዛ ነው ደጋግሜ ስጠይቅሽ ሰው ድነቱን በኃጢአት ምክንያት በአንቺ እምነት መሰረት ካጣ በኋላ በምንድን ነው በየትኛው ስራ ነው ደግሞ የሚያገኘው ስልሽ አንድም ስራ ልዘረዝርልኝ አልቻልሽም። ዞረሽ ምንድን ነው የምትይው? ንስሐ ሲገባ ነው የምትይው። አየሽ ሰው በእግዚአብሔር ምሕረት ነው ድነቱን የሚያስቀጥለው በስራ አይደለም። አንድም የሰው ስራ የለም በምድር ላይ ድነቱን የሚያስቀጥልበት። ወደ ቁርባን እንመለስ። እሺ እንመለስ። ኦኬ ቴንክ ዩ። ግን እሺ ተመለሱ። እሺ ቁጥር 28 እሺ ቁጥር 28 የእግዚአብሔርን ስራ እንድንሰራ እንግዲያውስ ምን እናደርግ አሉት ይላል አይደል? ይሄ የእግዚአብሔር ስራ የዘላለም ሕይወት የሚያስገኘው ምንድነው? እሱ አለ ኢየሱስ ክርስቶስን ማመን። ምን? ማመን ነው። ኢየሱስን ማመን ምን ያስገኛል? የዘላለም ሕይወት። ክርስቲያን ስንቴ ነው የዘላለም ሕይወትን የሚያገኘው? አንድ ጊዜ። ይሄ የዘላለም ሕይወት ኢየሱስን በማመን ብቻ። እሺ ይሄው እንግዲህስ እንኪያስ አይተንህ እንድናምንህ አንተ ምን ምልክት ታደርጋለህ? ምንስ ትሰራለህን? አሉት። ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መናም በሉ አሉት። ኢየሱስም እውነት እውነት እላችኋለሁ
እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራን የሰጣችሁ ሙሴ አይደለም ብሎ የእነሱን አስተሳሰብ አስተካከላቸው። ሙሴ ነበረ ተአምርን ያደረገው ብለው ያሰቡት። አሁን በደምብ ስሚ። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና አላቸው። ስለዚህ ጌታ ይህንን እንጀራ ዘወትር ስጠን አሉት። አንድ ጥያቄ፣ የእግዚአብሔር እንጀራ ከየት ነው የሚወርደው? ከሰማይ። ቁርባን ከሰማይ ነው ወይስ ከምድር? ቁርባን ሰማያዊ ነው። ከሰማይ ነው የክርስቶስ ሥጋና ደም ሰማያዊ ነው። ቁርባኑ ከሰማይ ነው የሚወርደው ወይስ ከምድር? ቀጥል ነው። ቁርባን ሰማያዊ ነው። ከክርስቶስ ሥጋና ደም ከምድር ሊገኝ ሰማያዊ ከሰማይ ነው የሚወርደው ወይስ ከምድር እኮ? ምን ማለት ነው ታዲያ? ቂጣና ወይኑ ከሰማይ ነው የሚወርደው ወይስ ከምድር? የት ነው የሚወርደው? እኛ ለቂጣና ደም ቂጣና ከየት ነው የሚወርደው? እኔ ጠየኩሽ። ከሰማይ ነው መንፈስ ቅዱስ ያንን ከሰማይ እንደሚወርድ ማስረጃ አስጭ። ኦኬ እሺ። ስለዚህ ክርስቶስ ክፈች። ከሰማይ የሚወርድ ቂጣና ወይን ከሰማይ ይወርዳል የሚለውን ሳይሆን ቆይ አንድ እኔም ለአንተ ጥያቄ ስለሚያመጣኝ ከዛ እንድትተኝ ውሃ ጠማሽ? ነው ውሃ ጠማኝ አላልኩም። አይ አንቺን አይደለም እዚህ ኦኬ ነው። እሺ ተነስታ ነው የኔ ልጅ። ኦኬ ሰዎች ሲበሉ እንጀራ አንስቶ ባርኮ ቆርሶም ሰጣቸው። ከዛ ክርስቶስ ምን አለ? ይህ ስጋዬ ነው አለ። በቃ ምንም ሌላ እንትን አለ። ይህ ስጋዬ ነው። አይ አሁን ማውረዱን ነው ከሰማይ መውረዱን ነው የምታሳየኝ። ቆይ ይህ ስጋዬ ነው አለ ክርስቶስ። እሱን አሁን ጥያቄ አለ መጠየቅ ከሰማይ መውረዱ። ስለዚህ ይህ ስጋዬ ነው አለ ክርስቶስ አይደል? ሙታለም እኔ ጠየቅኩሽ ምንድነው ከሰማይ የክርስቶስ ኦኬ እዛ ጋር የያዘው ይህ ስጋዬ ነው የክርስቶስ ስጋና ደም ከሰማይ ነው እንጂ ከምድር ሊገኝ ይችላል? ከዓለም ከሰማይ የወረደ ቁርባን አሳይኝ። ይሄ መልስ ካልሆነልህ እንግዲህ ልልህ አልችልም። ከዚህ ተሻለ መጽሐፍ ቅዱስ በደንብ ስጋና ደም እንድትረጂው ነው በቃ። ስለዚህ እንጀራውም የቆረሰው እንጀራም ወይኑም ከሰማይ የወረደ አይደለም ማለት። ስለዚህ የጌታ ስጋ ከምድር ነው ማለት ነው። ወይ በደንብ እንድትረጃይሽ ጌታችን ኢየሱስ ክርስቶስ ሁለት ሐሳብ ተናግሯል፣ ሁለት ሐሳብ አሳይቷል ማለት ነው። እዛ ጋ ሁለት ሐሳብ እንዳለ እንድታዩ ነው። አንደኛው ከሰማይ እንዲጠቅምሽ ነው ታለም እንዲጠቅምሽ ነው ታለም። ኦኬ ስለዚህ ከሰማይ የወረደ የምንለው አማናዊ እንጀራ አለ። ሌላ ደግሞ ምን አለ ማለት ነው? ከሰማይ ያልሆነ ስጋና ደም ተብሎ የጌታ ስጋና ደም ተብሎ እየተጠራ አለ ማለት ነው። ኦኬ ሁለቱም ነው ማለት ነው። አሁን እኔና አንቺ እያወራን ያለ ነው ከሰማይ የወረደው የተባባል ነው። ቅድም ዮሐንስ ወንጌል ምዕራፍ 6 ይሄንን አሁን ያልኩትን ጥቅስ ያስረዳህበት መንገድ አልገባኝም። አንዴ ተጠቅመው። እሺ አንዴ ልጅ ጌታችን ኢየሱስ ክርስቶስ ይሄ ቁርባኑን አንስቶ ወይ ደግሞ ቂጣውንና ወይኑን አንስቶ ይሄ ስጋዬና ይሄ ደሜ ነው አለ አይደል? አዎ። ይሄ ግን ስጋና ደም ብሎ የጠራው ቂጣውንና ወይኑን አይደለ? ኦኬ። ከሰማይ የወረደ ነው ይሄ። ታዲያ የጌታ ስጋና ደም ከምድር ከሰማይ ነው ወይ የወረደው? አዎ ኦብቪስሊ ቂጣው ከሰማይ ነው የወረደው ታዲያ ተይ እንጂ። ኦኬ እዚህ ጋር ጥያቄ እንትን ክሊር እንድታደርግልኝ ያዘው አሁን የተመለስኩት ጥያቄ ስላል ከሰማይ ነው ወይ የወረደው? ቂጣው ከሰማይ አይደለም የወረደው፣ ግን ደግሞ ክርስቶስ ይሄን አክቹዋል ስጋዬና ደሜ ነው ብሏል። አክቹዋል ስጋና ደም ከሆነ እኛ ባናየውም የአክቹዋል ስጋና ደሙ ነው ማለት ነው። እናወራለን ስለሱ። ስለዚህ ጌታ ከሰማይ ያልወረደውንም ነገር ስጋዬና ደሜ ብሎታል ማለት ነው አይደል? እንጀራውን እና ወይኑን አይደል? ኦኬ እሺ ቀጥል። ማለት ከሰማይ አልወረደም።
እኔ ጌታ ስጋና ደም ከምድር ነው ብዬ ላምን ስለማልችል የራስ እምነት ነው። ተያታለም ምክንያቱም የጌታ ስጋና ደም ምድራዊ አይደለም፣ ሰማያዊ ነው። በቤተክርስቲያንሽ ውስጥ ህብስቱን የሚያዘጋጀው ማን ነው? እኛ ነን ህብስቱን የምናዘጋጀው፣ ግን መንፈስ ቅዱስ ያንን ስጋና ደሙ እንደሚያደርገው፣ ስጋና ደሙ ደግሞ ከምድር ሳይሆን ከሰማይ እንደሆነ ይለውጠዋል። ኦፍ ኮርስ። አዎ። ካቶሊክ ነሽ ኦርቶዶክስ ነሽ? ነው ይለወጣል ብዬ አይደለም። ምን ኦርቶዶክስ ነኝ። ታዲያ ኦርቶዶክስ ይለወጣል ብለህ ታምናለች እንዴ? ሜቢ ቃል ታስችላለሽ። እሺ እኮ ታዲያ ያ ከቄሱ የተቀበልሽው ያ ህብስት ይለወጣል ወይስ አይለወጥም? ኦኬ፣ እኛ ይዘን የምንቀርበው እንጀራና ደም መስዋዕት የምናደርገው እንጀራና ደም ክርስቶስ መንፈስ ቅዱስ አክቹዋል ስጋና ደም እንደሚሆን እናምናለን እኮ። ይለውጠዋል ማለት ነው መንፈስ ቅዱስ። ምናልባት የሚለወጥ የሚለው ቃል ሚስ አንደርስታንድ እንዳያደርገው። ለምን ካልተለወጠ ቄሱ ይዞት ማን የጋገረው ቂጣውን? አው ስጋና ደሙ ይሆናል ብዬ አምናለሁ። ማን ነው የጋገረው ቂጣውን? እሱን አላውቅም። ኧረ ማን የጋገረው ደረጃ ደረስክ እኮ። የምንኖረው ስጋና ደም ነው። አንተ ዳቦ ማለት ነው። ስለዚህ አንተ ፎከስ እያደረክ ያለው ዳቦ ላይ ነው። ከሰማይ ነው ማለት ነው የሚመጣው። አዎ የጌታችን ስጋና ደም እንዴት ምድራዊ ሊሆን ይችላል? ከሰማይ ነው የሚመጣው ማለት ነው። ያ ቂጣ ሰማያዊ ነው። የጌታችን ስጋና ደም ሰማያዊ ነው። እንጂ እንግዲህ አስቡት እያለችን ያለችው ዲያቆኑ ሲያቆርብ ቄሱም ሲሰጥ ይሄ ከሰማይ የመጣ ነው እንጂ በምድር ከስንዴም ከዘቢብም የተዘጋጀ አይደለም እያለችን ያለችው። እኛ እሱን ስናቀርብ ባላለችን አትበል ወንድማችን፣ እንደዛ ብለን አይደለም ምናምነው። የመጽሐፍ ቅዱሱን ጥቅስ ባጣጣመም ይሻላል። እሺ ለጌታ ለራስህ ባታምንም ለጌታ ቃል ታመን። እሺ እስቲ ያለችውን እንስማታ። እንግዲያውስ አንቺ አለማለትሽን ኮንፊርም አድርጊላት። አላልኩኝም፣ ልክ ናት። እኔ የጌታ ስጋና ደም ነው የምናቀርበው መስዋዕት እንጀራ ቢሆንም ግን ደግሞ በቅዳሴያችን ያ ስጋና ደሙ አክቹዋል ስጋና ደም ይሆናል ብለን ነው ምናምን። ምንድነው የምታቀርቡት? አማናዊ ስጋና ደም እኛ ስናቀርበው መጀመሪያ የሚቀርበው ምንድነው እታለም? እንጀራ ነበር። ስለዚህ እንደ መጽሐፍ እንጀራ ነበረ። ጎበዝ። ይሄ እንጀራ ከሰማይ የመጣ ነው ወይስ ከምድር? ኦኬ ሶ በመጽሐፍ ቅዱስ እንመለስና ጌታ ስጋዬ ነው ያለው አይደለም ብለን ነው የምታስበው። እንጀራውን ጌታ ስጋዬ ነው ብሏል እኮ። እቺ መልሽ ከሰማይ አልወጣም ክርስቶስ ሰው በማያውቅ በሰማያዊ ረቂቅ እንደሱ አናወራ ህብስቱ እንደሱ አናወራ መታለም። ማንም ስለሆንሽ አይደለም። ሚዩት አድርገሽ ቁጭ በይ። እዛ እስከ እሷ ጋር አስጨርስ። ወደ አንቺ መጣ አትረብሽ። እሺ ከሰማይ ነው የመጣው እንጀራው ወይስ ከምድር ነው? ከሰማይ ነው የመጣው፣ ከምድር የመጣው አይደለም። ሰማያዊ የሆነ የጌታችን የስጋ ዛሬም ዘወትርም የሚፈሰው ስለኛ ቅት የሚፈሰው ደምና ስጋ ነው የወረደው እታለም። እንጀራው ከሰማይ ነው የወረደው ወይስ እዚሁ ምድር ላይ ዲያቆኑ ነው ያዘጋጀው? የምናቀርበው መጀመሪያ ላይ ኦኬ፣ እሱን እኮ በመጽሐፍ ቅዱስ ልመልስ ነው። ከሰማይ ነው ክርስቶስ እንጀራውን ሲያቀርብ ያቀረበው እንጀራ ነው አይደለ? ኢየሱስ ክርስቶስ ሲሰጣቸው የሰጣቸው እንጀራ ነው ወይስ? ኦኬ፣ የመለስኩልህ ነው ዳንኤል። ስመልስልህ የሆነ አክቹዋሊ የሆነ ወርድ እንድሰጥ አትፈልግ። እኔ በመመልስልህ መንገድ ነው እየፈለኩ ያለሁት። ከሰማይ ነው ወይስ? ጥቅሱ ይውጣና ይነበብ። ቆይ ሁለታችን ለእግዚአብሔር ቃል እንታመና፣ ጥቅሱ ይውጣና ይነበብ ምን እንደሚል። እታለም ስሜታዊ ሊያደርግ ይችላል። ሊናዬ ግን ቻዩ። እሺ እታለም ቻዩ። ቆይ እሺ፣ አንዴ ዳንኤል አንተ አንዴ ስማኝ። እሺ ልስማሽ። ስለዚህ ኢየሱስ ክርስቶስ የሰጣቸው እንጀራ ነው። እንጀራውን አንስቶ ነው የሰጣቸው አይደለ? ለሐዋርያቶቹ። ከዛ ምን አለ? ይሄ ስጋዬ ነው አለ እኮ። ከሰማይ እየወረደ ነው ወይስ ይሄ ስጋዬ ነው ሲል አንተ በምን እንደምትረዳው አንተ እኔን አትጠይቂኝ። ያንቺ ስለዚህ አንተን አንደርስታንዲንግ መልስ የለኝም ካልሽኝ እኔ አልፈዋለሁ። ችግር የለም እኮ አንብብ እኮ መልስ የለኝም ካልሽኝ አልፈዋለሁ። አመዴ መልስ የለኝም ነው የሚባለው። እኔ መመለስኩልህ እንዴ እኮ ከሰማይ ነው መልስ አይመስልም እንዴ? አዎ መልስ ነው። ከሰማይ ነው አንተ የምትፈልገው አንተ የምታምንበት ነው የምትፈልገው አይደለም። እንጀራው ከሰማይ ነው ወይስ ከምድር? ያቀረብነው እንጀራ ነው የጠየቀው። ያ እንጀራ ከሰማይ ነው ወይስ ከምድር? ምኑ እንጀራ? ዲያቆኑም ቄሱም ይዘው ወደ አንቺ የሚመጡት
የምቆርበው እኔ በቁርባን ላይ የምካፈለው የጌታና ስጋና ደምን ነው እንጂ እንጀራ አይደለም። ከሰማይ ነው ወይስ አሁን እንጀራው ሰማያዊ ረቂቅ ነው። አማናዊ የጌታችን ስጋና ደም ነው። ወንድም ማለት ነው። አማናዊ ረቂቅ የሆነው አዎ፣ እንዴው እንዴው ነው አማናዊ ረቂቅ እንዴ በጌታችን በኢየሱስ ክርስቶስ በመንፈሳዊ ረቂቅ ነው እንጂ እንዴት ነው እንዲሁ የሚል? ለዛ እኮ ነው ትልቅ ክብር ያለን ለስጋና ደም። ከሰማይ ወርዶ ማለት ነው። ከሰማይ ወርዶ እየተበዘረገ ምናምን ብያለሁ እኔ እንዴ ታለም ተያ እንዴ። ለዚህ ቋሽ ግራ ያጋባል። አልገባኝም። አንተ ነህ ግን ግራ ካልገባሽ ይኸውልሽ፣ እሺ ከሰማይ ነው አንደርስታንድ ማድረግ መረዳት ይከብዳል። አይ አይደለም ምንም በእውነት እንደዛ ስለሆነ ከሰማይ ነው ወይስ ከምድር ነው? ሰማያዊ ነው እንጂ እታለም ሰማያዊ ነው ወይስ ጥቁር ነው አላልኩም። ከሰማይ ነው የወረደው። ሰማያዊ ነው ስል ከምድር የሚገኝ አይደለም። የክርስቶስ ከምድር አይደለም የተገኘው። እሱን ነው ያልከው ያለው። ታው ከምድር አይደለም ማለት ከሰማይ ነው የወረደው እንደመና ማለት ነው። እንደዛ አይደለም ያልኩት። በመንፈስ ቅዱስ ረቂቅ ያ እንጀራ አማናዊ ስጋና ደም ይሆናል ብለን ነው የምናምነው። እሺ ያ እንጀራ ተለውጧል? የጌታችን ስጋና ደም ነው። አዎ ተለውጧል ወይ? አማናዊ የጌታችን ስጋና ደም ነው እኮ። ተለውጦ ነው ወይ? ተለውጧል የሚለውን አክቹዋል ወርድ መጠቀሙ ስላልፈለኩኝ ነው። ሚስ አንደርስታንዲንግ ይመስለኛል። ካልተለወጠ ምድራዊ ካልሆነ ሚስ አንደርስታንዲንግ ሊፈጠር ይችላል። ከምንድን ነው ንገሪኝታል። ተያ እምነትሽን አትደብቂው። እምነት እየደበኩኝ አይደለም። የምናቀርበው እንጀራ በመንፈስ ቅዱስ ረቂቃዊ ምስጢር የጌታችን ስጋና ደም ይሆናል ብለን እናምናለን። ተለወጠ ወይስ አልተለወጠም? ለምንድን ነው ተለወጠ ወይስ አልተለወጠም? የሆነ መገደብ ስለማልፈልግ ነው። ስርዓቱ ተለወጠ አልተለወጠ ካልተለወጠ እንጀራ ነው ማለት ነው። ካልተለወጠ እንጀራ ነው ማለት ነው። እሺ እኔ እኮ አይደለም ጌታችን ነው። ይሄ ስጋዬ ነው እኮ ንገሪኝ። እኔ ስለ አንቺ ነው ስለ ጌታ አልጠየኩሽም። ተለውጧል ወይስ አልተለወጠም? እኔ የማደርገው እኮ የጌታን ተከታይ ስትሆን የጌታን የአንቺ እምነትና የጌታ እምነት በጣም ይለያያል። ተለውጧል ወይስ እኔ ጌታ በመሰጣት ቤተክርስቲያን ውስጥ የሚገኝ በጣም ጌታንም አይ እሱ መስሎሽ ነው። ተለውጧል ወይስ አልተለወጠም? እሺ እንግዲያውስ መልሽልኛል በግልጽ ተለውጧል ወይስ አልተለወጠም? መለስኩልህ። ተለውጧል ልመልስልህ ለመጨረሻ ጊዜ ልመልስልህ። የምናቀርበው እንጀራ ነው ወይም በመንፈስ ቅዱስ ረቂቃዊ ሚስጥር የጌታችን ስጋና ደም እኮ በዛ አማናዊ ስጋና ደም ይሆናል ብለን እናምናለን። ተለውጦ እሱ እንደፈለከ እኔ ይሄን ነው በመንፈስ ቅዱስ ረቂቃዊ ሚስጥር ብያለሁ። ረቂቃዊ ሚስጥር ማስረጃ አስጭ እንደሱ ይሆናል ማስረጃ ልስጥ። ስለዚህ ክርስቶስ እንጀራውን አንስቶ በመንፈስ ቅዱስ ረቂቃዊ ኃይል ይለወጣል የሚል ማስረጃ አስጭ። ቶሎ በይ ይለወጥ ማስረጃ በመንፈስ። ስለዚህ እኔ ለዚህ ለቁርባን እንትን ብዬ የማነሳው ማስረጃ ነው የጠየኩሽ። ለአንተ ማስረጃ ሊሆን አይሆን አላውቅም። ማስረጃ ለኔ ነው የምታቀርቢው እኮ ለአንተ እኔ እሰጥሃለሁ። አንተ ደግሞ ከፈለክ ትቀበላለህ፣ ካልፈለክ አትቀበለውም። ስለዚህ ሲበሉም ኢየሱስ እንጀራውን አንስቶ ባርኮ ቆርሶም ሰጣቸው። ስለዚህ ምን አደረገ? ባርኮ ሰጣቸው። እንጀራውን አንስቶ ባርኮ ሲሰጣቸው ምን አላቸው? ከዛ ይህ ስጋዬ ነው አላቸው። የስጋዬ የሚመሳሰል ነገር አላላቸው ወይ ደግሞ በስጋዬ በኩል የሚያልፍ ምናምን ነገር አላቸው። ይሄ ስጋዬ ነው ያላቸው። ስጋዬ ነው አክቹዋሊ ስጋዬ ነው ያለው ክርስቶስ። እዚህ ጋር እኔ ይሄንን አክቹዋሊ የክርስቶስ አንስተን የምናቀርበው እንጀራ የክርስቶስ ረቂቃዊ ስጋ ተለወጠ የሚል አሳይኝ ታለም። ያንቺን አመላመት አይደለም ተለወጠ የሚል አሳይኝ። ስለዚህ ኦኬ ሰው ይሄንን በመጽሐፍ ቅዱስ ክፍል እንደ ማስረጃ አቀርብልሃለሁ። መጀመሪያ እንዳልኩት መቀበልና ያለመቀበል ያንተ ያለሽ ነው ማለት ነው። ያክል ነው የለም የእግዚአብሔር አንተ ነው የለም። ቢኖርማ እኛን የሚያሳምን እሺ ይሄ ምንድነው? ጌታችን እንጀራውን አንስቶ ይሄ ስጋዬ ነው ሲል ባርኮ ስጋዬ ነው ሲል እንደሆነማ አሳይሻለሁ። ችግር የለም። እሺ ስለዚህ እንቀጥል አይደል? እንቀጥል። አዎ የለም ሶ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነውና አላቸው ይላል። ስለዚህ ከሰማይ የሚወርደው እንጀራ ስለ ክርስቶስ ኢየሱስ ነው የሚናገረው ማለት ነው። ስለሱ ነው የሚናገረው። ማውራው ስለ ማቴዎስ የማርቆስ ክፍል ቁጥር 14 ምዕራፍ 14 ከቁጥር 2 ላይ ነው። አንድ አይነት እንድናወራ ማለት ነው። ማርቆስ ምዕራፍ 14 ቁጥር 22
ምናሽ ያነሳሁት የመጽሐፍ ቅዱስ ክፍል ማርቆስ ወንጌል ከምዕራፍ 14 እሱማ በቃ ሄደን እኮ ብናየውም እዛ ክፍል ላይ ተለወጠ የሚል ትምህርት የለውም እኮ። እሺ ቆይ እኔም ተለወጠ የሚል አክቹዋል ወርድ ማንሳት ያልፈለግኩት ለዛ ነው። እሺ ስለሌለ ነው። ቢኖር ኖሮ ታሳይ ነበር። ቆይ ዳኒ ሚስ አንደርስታንዲንግ እንዳያደርግ ነው ደቂቅ ሚስጥር። ለዛ ነው እሱ ማለት ያልፈለግኩትኝ። እሺ ተለወጠ። እሺ አንዴ ወደ መጽሐፍ ቅዱስ ክፍል እንመለስ እንደማለ ቀጥል 34 ላይ እንደዚህ ይላል። ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጥ። አሁን ያነሳሁት ክፍል ላይ እንድንወያይ ፈልጌ ነበር። እንመጣለን፣ እንጨርስ። አይ መርኖን እንጨርስ መጀመሪያ። ስለዚህ ያኛው ይህንን ኦኬ፣ እሺ ቀጥል። ስለዚህ ዮሐንስ ወንጌል ምዕራፍ 6 እያወራ ያለው ስለምንድን ነው? ያነሳሁት የመጽሐፍ ቅዱስ ክፍል ማቴዎስ ወንጌል ምዕራፍ ነው እኮ ያነሳሹ ቀድመሽ እኮ ያነሳሹ ማቴዎስ አይደለም፣ ዮሐንስ ወንጌል ምዕራፍ 6 ነው እያወራ ያለው። እሱ እኮ የክርስቶስ አማናዊ ስጋ መሆን ክርስቶስ ቁርባን አማናዊ ስጋና ደም መሆኑን አይደለም ጠይቀኝ ያነሳሁት ያንን ክፍል ወንድም አለም፣ ስለ ክርስቶስ ስጋና ደም ለድህነት አስፈላጊነት ለማሳየት ነው። ስለዚህ ገብቶሻል ማለት ነው። ዮሐንስ ወንጌል ምዕራፍ 6 ስለ ቁርባን አያወራም ማለት ነው አይደል? በፍጹም እኔ ጌታችን መድኃኒታችን ስለ ስጋና ደሙ ሲያወራ ቁርባንን ነው ብዬ ነው የማምነው። ስለዚህ እዛ ላይ ዮሐንስ ወንጌል ምዕራፍ 6 ላይ ከአንቺ እምነት ባስቻገር በማስረጃ ደረጃ ስለ ህብስቱና ስለ ወይኑ ያወራበት ሀሳብ ካለ አሳይም። ክርስቶስ ስጋዬና ደሜ ካለን ስለ ህብስት ዮሐንስ ወንጌል ምዕራፍ 6 አትደባልቂ። ዮሐንስ ወንጌል ምዕራፍ 6 ነው እያወራ ነው ያለው እኮ ነው ምስል ነው እያወራ ያለው። ዮሐንስ ወንጌል ምዕራፍ 6 ላይ ህብስትን ያነሳበትን ቦታ አሳይ። ህብስትን የክርስቶስ ስጋና ደም እኮ ነው እያወራ ያለው። ስለምን እያወራ ያለው ባይተው እዚህ ጋር ስለ ጌታችን ስጋና ደም ነው አይደለም። እየተደባለቀብሽ ነው አየሽ። አንተ እየተደባለቀብሽ። ዮሐንስ ወንጌል ምዕራፍ 6 ላይ እየተወራ ያለው ስለ አማናዊው ሰው የጌታችን ስጋና ደምን የሚበሉት ያለው እንዴት ነው? እስቲ ወይ ደግሞ አንተና ረዳት ለረዳ ኦኬ። ዮሐንስ ወንጌል ምዕራፍ 6 ላይ ያለው አማናዊው ስለሆነው ስለ ጌታ ስጋና ደም ነው እያወራ ያለው። ኦኬ። ሌላው ዮሐንስ ወንጌል ምዕራፍ 6 ላይ ያለው ማለት ነው አማናዊ ስጋና ደም እሱን የምትበሉት ያለው። ስለዚህ እንዴት ነው እሱን የምታካሂዱት እናንተ ደግሞ? ያንን አልገባኝም። ራሱ እንዴት እንደምናካሄድ እናወራለን። ወንድምነት መጣ እንኳን ወሳኝ ታይም ላይ ነው የመጣውና ወጣ ብዬ እመጣለሁ። አንድ 10 ደቂቃ ነው እኔ ራሴ ልወጣ ነው። ወንድም አልበላ እንዳትወጪ ተቀበለኝ። ነው ደህና ደሩ አንዴ። በፍጹም ነው እኔ ራሴ መሽቷል። እናንተ ብዬ ቆይስ ሌላ ሰው ጋር ደግሞ ማውራት አልችልም። መልካም አዳር። ጌታ ልባችሁ ይስፋት ሁላችሁም። ሰላም ብያለሁኝ። ችግር የለውም እንጂ ሰላም ብያለሁኝ ወገኖች። ጌታችን ስለ ራሱ ስጋና ስለ ቂጣው ያወራበትን ነገር ኦርቶዶክሳውያን ተደበላልቆባቸው ነው፣ አያውቁትም። ስጋ ብቻ ብሎ ስላለ ስጋ የሚል ክፍል ያለበትን የወፍንም የእንስሶችንም የጌታንም ስጋ አብረው ቀላቅለው እንደዛ ለማየት ካልሆነ በስተቀር ቂጣ ነው ብሎ የሚለው ማርቆስ ወንጌል መጽሐፍ ምዕራፍ 14 አሁን እሷ የጠቀሰችው ጥቅስ ላይ ቁጥር 12 ላይ ምን ይላል? ፋሲካን በሚያርዱበት በቂጣ በዓል። የቂጣ በዓል ማለት ነው። በዓሉ ራሱ የምን በዓል ነው ተብሎ የሚጠራው? እስኪ ቂጣ እያላችሁ ጻፉ ወንድሞች፣ እታች ያላችሁ እህቶች ወንድሞች። ቂጣ በዓል ይባላል በአይሁድ ስርዓት በዘሌዋውያን መጽሐፍ ምዕራፍ 23 ላይ ከተሰጡት አበይት በዓላት መካከል ከሰባቱ የእግዚአብሔር በዓላት መካከል ምን በዓል ይባላል? የቂጣ በዓል እያላችሁ ጻፉ። ኦርቶዶክሳውያን ቂጣና ሰውን መለየት አቅቷቸው ነው፣ ግራ ገብቷቸው ቂጣን ስጋ ብሎታል ብለው ይላሉ። ቂጣን ነው ቂጣው ምንድን ነው? የቂጣ በዓል ይባላል። ማርቆስ በደንብ አድምቃችሁ ጻፉላቸው። የቂጣ በዓል ይባላል። ፋሲካን በሚያርዱበት በቂጣ በዓል በመጀመሪያው ቀን ደቀ መዛሙርቱ ፋሲካን ትበላ ዘንድ ወዴት ልናሰናዳ ትወዳለህ
አሉት። በደንብ ጻፉ ወንድሞች እናቶች፣ እያቃለለን አይደለም። የቂጣ በዓል ነው የሚባለው። እንደውም በዚህ የአይሁድ በዓላት የእግዚአብሔር በዓላት ናቸው። በእርግጥ የአይሁድ በዓል የሚባል አይደለም፣ ያው ለእነሱ ስለተሰጠ እንጂ ዘሌዋውያን 23 ላይ ካሉት አንዱ ትልቁ በዓል ይሄ በዓል ነው፣ የቂጣ በዓል። ኦኬ። አሁን አቅም አለኝ ማውራት እችላለሁ ብሎ የሚል ኦርቶዶክሳዊ ይምጣና የዮሐንስ ወንጌል መጽሐፍ ምዕራፍ 6 ስለ ቂጣ ነው የሚያወራው ወይስ ጌታ ስለ ራሱ አማናዊ ስለሆነው ስጋ ነው የሚያወራው? ብሉ ብሎ ሲል ያለው የዮሐንስ ወንጌል መጽሐፍ ምዕራፍ 6ና ልብ በሉ። አሁን ቀጥሎ አንድ ሰው አይገባም። የሚገባ ከሆነ ግን ይግባ ሲመቱ ታያለ ማለት ነው። አደባባይ ላይ በራሳቸው መጽሐፍት በምን በአንድምታ ትርጓሜ በቅዳሴው ብቻ በወንጌል አልጠቅስም። ኦርቶዶክስን አፈር ደቼ ለማብላት የራሳቸውን ቅዳሴና አንድምታውን ብቻ ነው የምከፍተው። ኑ ግቡ። የቂጣ በዓል እያላችሁ ጻፉላቸው። በዓሉ የምን በዓል ነው የሚባለው? የቂጣ በዓል ነው የሚባለው። የአይሁድ ፋሲካ የቂጣ በዓል ነው የሚባለው። አዎ እንዴ ሴቱም ወንድሙ እኮ መጥቶ ሆነ እንትን የሚለው። አሁን ይህንን የቂጣ በዓል ዮሐንስ ወንጌል መጽሐፍ ምዕራፍ 6 የቂጣ በዓልን የሚያወራ ከሆነ ታስረዳኛለህ ማለት ነው። በዕብራይስጥም በእንግሊዝኛም በአማርኛም በኦሮምኛም በትግርኛም ተተነትነዋለህ። እኛ እንሰማለን፣ ጥያቄ እንጠይቀሃለን። ቀስቅሷቸው የተኙ ካሉ ቂጣውን ቆርሶ ሰጣቸው እንጂ የሚለው ስጋውን ቆርሶ ሰጠ ይላል እንዴ? ደቀ መዛሙርቱም ከሁለቱ አንዱን ላከን፣ ከደቀ መዛሙርቱም ሁለቱን ላከ፣ እንዲህም አላቸው፣ ወደ ከተማ ሂዱ፣ ማድጋ ውሃ የተሸከመ ሰውን ያገኛችኋል፣ ተከተሉትም። ወደሚገባበትም የቤቱን ጌታ መምህሩ ከደቀ መዛሙርቱ ጋር ፋሲካን የምበላበት የእንግዳ ቤት ወዴት አለ ይላል በሉት። እርሱም በደርብ ላይ ያለውን የተሰናዳውን የተነጠፈ ታላቅ አዳራሽ ያሳያቸዋል፣ በዛም አሰናዱልን። ደቀ መዛሙርቱም ወጡ፣ ወደ ከተማም ሄዱ፣ እንዳላቸውም አገኙት፣ ፋሲካውንም አሰናዱ። በመሸም ጊዜ ከ12ቱ ጋር መጣ። ኢየሱስ ምን ሊያረግ? እነሱ ሲበሉ እሱ ሻማ ሊይዝላቸው አይደለም። ምን ሊያረግ ነው የመጣው? ከ12ቱ ጋር ሲመሽ መጣ ይላል። ምን ሊያረግ ነው የመጣው? የኢየሱስ መምጣቱ ምን ለመስራት ነው? እነሱ ሲበሉ እሱ ሊያይ ነው? እነሱ ሲበሉ እሱ ሊያበላቸው ነው? ወይስ እሱም አብሮ ከእነሱ ጋር ሊበላ ነው የመጣው? የሚበላውስ ምንድን ነው? ቂጣውን አይደለም? አዎ። በመሸም ጊዜ ከ12ቱ ጋር ከእነሱ ጋር መጣ። ተቀምጠውም ሲበሉ ኢየሱስ እውነት እላችኋለሁ ከእናንተ አንዱ እርሱ ከኔ ጋር የሚበላው አሳልፎ ይሰጠኛል አለ። ተቀምጠውም ሲበሉ ራሱ ኢየሱስም እየበላ ነበር ማለት ነው። ምክንያቱም ፋሲካን ልትበላ ወዴት ልናሰናዳልህ ትወዳለህ ብለው ስላሉት ማለት ነው። ኦኬ። እነሱም እያዘኑ እያንዳንዳቸውም እኔ እሆንን ይሉ ጀመር። እርሱም መልሶ አላቸው ከ12ቱ አንዱ ከኔ ጋራ ወደ ወጪቱ እጁን የሚያጠልቀው ያጠልቃል። ከ12ቱ ከዛ ከተሰበሰቡት ውስጥ ከኔ ጋር አለ። ጌታም እጁን ያጠልቃል። ወደ ወጪቱ እጁን የሚያጠልቀው እዚህ ቡና እየጠጣሁ ነውና ወደ ወጪቱ እጁን የሚያጠልቀው ኢየሱስ ምን ሊል ነው? ሊበላ ነው።
ያኛውም እንትና አንቶኔ አብሮ ያጠልቃል። አየህ፣ ኢየሱስ ወደ ወጭቱ እያጠለቀ ይበላል ማለት ነው። ምንድን ነው የሚበላው? ቂጣ። ደግመዋለው፣ ቂጣ። እሰልሰዋለው፣ ቂጣ። የአይሁድ የፋሲካን ቂጣ፣ እርሾ ያልነካው ከመራራ ቅጠል ጋር የሚበላ ቂጣ። ኢየሱስም እጁን አጠለቀ ወደ ወጭቱ፣ ከእኔ ጋራ ወደ ወጭቱ የሚያጠቅሰው ማለት ነው። የሰው ልጅ ስለ እርሱ እንደተጻፈ ይሄዳል፣ ነገር ግን የሰው ልጅ አሳልፎ ለሚሰጠው ለዚያ ሰው ወየውለት፣ ያ ሰው ባልተወለደ ይሻለው ነበረ ካለ በኋላ ኢየሱስም ሲበሉ ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው እና እንካችሁ ይህ ስጋዬ ነው አለ። ምኑን ነው ስጋዬ ነው ብሎ ያለው? ቂጣውን ብላችሁ በሉ። የቆረሰው ምኑን ነው? ቂጣውን። መቼ ነው የሆነው? ሐሙስ ዕለት። ትክክለኛ አማናዊ ስጋው ተቆረሰ ብሎ የተባለው መቼ ነው? አርብ። የ16 ሰዓት እና የ18 ሰዓት ርቀት አለ። ጌታ ይህንን ቂጣ የፋሲካ ቂጣ ከበላበት እስከተሰቀለበት ሰዓት ድረስ የ16 ሰዓት ነው የ18 ሰዓት ርቀት አለ። በአይሁድ ምሽት ነው የሚበሉት። ልብ በሉ፣ ምሽት ማለት በኢትዮጵያ 2 ሰዓት አካባቢ ማለት ነው። ኦኬ፣ በዛ ሰዓት ላይ ነው ለማዕድ የተቀመጠው ጌታ። ሌሊቱ 12 ሰዓት አለ። 10 ሰዓት ከሌሊቱ ላይ 10 ሰዓት ትወስዳለ። ከአርብ እኩለ ቀን ላይ ነው የተሰቀለው። ከዛ 6 ከዚያ 10 አለ። 16 ሰዓት ልዩነት አለ። ያላችሁ ይህንን ቂጣ ቆርሶ ከሰጣቸው ከ16 ሰዓት በኋላ ነው ይህንን ስጋ በመስቀል ላይ ለበደላ ኃጢአታችን የተቆረሰው። ከ16 ሰዓት በፊት የሰጣቸው ምንድን ነው? ድገሙና ቂጣ ብላችሁ በሉ። ድገሙና ምን በሉ አልኩኝ? ወንድሞች እናቶች፣ ኦርቶዶክስ አሁን በየቦታው ይነስረዋል ማለት ነው። ይህንን እውነት ሲሰማ ቂጣ እንዴ! ቂጣና የሰው ስጋ ለይተው የማያውቁ ወንድሞች እናቶች፣ ቆርሶ ሰጣቸውና ብሎ የሚለው ምኑን ቆርሶ የሰጣቸው? ቂጣውን ነው፣ ስጋውን አይደለም ቆርሶ የሰጣቸው። ስጋው ብለህ ካልክ ይሄኛው ነው። ይሄኛው ሐሙስ ዕለት አልተቆረሰም። ዳርያዝ ወይ አትበሉ ገብታችሁ ማለት ነው፣ ምንም ሳታውቁ። ዳርያዝ ሐሙስ ዕለት ምንድነው የሰጣቸው ወንድሞች? የአይሁድ ፋሲካን እየበሉ እያሉ ቂጣ ነው። አለቅ። ቆርሶ የሰጣቸው ቂጣ አሁን በቤተ ክርስቲያን የምንወስደው ህብስት የምንበላው የጌታ እራት ከጌታ ከእውነተኛው ስጋ ጋር መንፈሳዊ ህብረት አለው የለውም? አለው። እሱን ከሆነ ኦኬ። ግን ስትበላ ቂጣውን አሁን የምትበላውን ቂጣ የጌታ ስጋ ነው እያልክ ሙድ አትያዝ እንጂ ሊትራሊ ነው እያልክ አትበለን። እውነተኛ ነው አማናዊ ነው ብላችሁ አትበሉ። አማናዊ የሆነውን የክርስቶስን ስጋማ የምትበላ ከሆነ አንተ የሰው ስጋ በልነ ማለት ነው። አማናዊ የሆነው የጌታ ስጋ ሞተ፣ ተቀበረ፣ ከሙታን በሶስተኛው ቀን ተነሳ፣ ወደ ሰማያት ወደ አባቱ አረገ። ከዛ ከሱ ከእውነተኛው ከአማናዊው ስጋ ጋር የምንበላው ህብስት እና የምንጠጣው የወይን ጭማቂ በቤተ ክርስቲያን የጌታ እራት ተብሎ የሚሰጠን እሱ ቀጥታ ህብረት አለው። ያለ ህብረት የሆነ አይደለም። ህብረት አለው ብሎናል መጽሐፍ። ኦኬ፣ ህብረት አለው። ጽዋውንም አንስቶ አመስግኖ ሰጣቸው፣ ሁሉም ከእርሱ ጠጡ። እርሱም አላቸው፣ ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው። እውነት እላችኋለሁ በእግዚአብሔር መንግሥት ከወይኑ ፍሬ ከወይኑ ፍሬ የወይኑ ፍሬ ምንድን ነው? ጭማቂው ማለት ነው።
ከወይኑም ፍሬ አዲሱን እስከምጠጣበት እስከዚህ ቀን ድረስ ደግሞ አልጠጣውም አለ። በዛ ሰዓትስ እየጠጣ ነው? አዎ ጌታዬ በማዕድ ላይ ተቀምጦ ከወይኑም ፍሬ እየጠጣ ነበር፣ ከቂጣውም እየበላ ነበር። ከዛው ከሚበሉት ማዕድ ላይ ህብስቱን፣ ከሚጠጡት ማዕድ ላይ የወይኑን ፍሬ ጭማቂው ማለት ነው፣ እሱን አንስቶ ሰጣቸው። ይሄንን ወስደ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ጋር ካለው ጋር ነው ወይኑና ቂጣው ብለህ ስትል ትወድቃለህ ማለት ነው። ሲኦል ነው የምትወድቀው ብራዘር። ትምህርትህ ዜሮ ይሆንብሃል። እና እንደዚህ አይነት ትምህርት የለውም። ዝም ብላችሁ ያው አንድ ተናግራችሁ ጴንጤን እንኳን ለማሳመን የማትችሉት እንኳን ጴንጤን አይደለም ራሳችሁን ልታሳምኑት አልቻላችሁም ኦርቶዶክሳውያን ወገኖቼ። ኦኬ ቂጣ በልተህ የዘላለም ሕይወት አገኛለሁ ብለህ የምትል ወንድሜ በጣም ተታልሃል። የእግዚአብሔር ልጅ ኢየሱስ ክርስቶስን በእምነት ስለ መብላት የሚያወራውን የዮሐንስ ወንጌል መጽሐፍ ምዕራፍ 6ን ከሉቃስና ከማርቆስ ከማቴዎስ ጋር ከጻፉት ጋራ ጌታ በምሴተ ሐሙስ በተባለበት ወይኑንና ቂጣውን አንስቶ ባርኮ የሰጣቸውን እሱን ይህ ስጋዬ ነው ብሎ ሲል መታሰቢያ እንዲሆን የተሰጠ እንጂ እውነተኛ ስጋዬ ነው ብሎ ያንን ከስንዴ ዱቄት የተጋገረውን ቂጣ እሱ ስጋዬ ነው ብሎ ከሰማይ የወረደው ብሎ ሲል ያ ቂጣው ነው ከሰማይ የወረደው ልትሉ ነው ወንድሞች ናቶች? እንዴት እንደምታስቡ በጣም ነው የሚገርመውና መጽሐፍ ቅዱስ አንብቡ። ኦኬ መጽሐፍ ቅዱስ አንብቡ አይል የዮሐንስ ወንጌል መጽሐፍ ምዕራፍ 6 ብሎ የሚለው በእግዚአብሔር ልጅ ስለማመን የሚገኘውን የዘላለም ሕይወት በእግዚአብሔር ልጅ በማመን የማትራበውን ረሃብና በእግዚአብሔር ልጅ በማመን የማትጠማውን ነገር ነው የሚነግር። በእኔ የሚያምን ለዘላለም አይራብም፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ለዘላለም አይጠማም ብሎ እንዳለው ማለት ነው። በኢየሱስ ስታምን ነው ለዘላለም የማትጠማው። በኢየሱስ ስታምን ነው ለዘላለም የማትራበው። ኦኬ እና ካላችሁ ግን ገብታችሁ ማውራት ትችላላችሁ። ሰላም ብያለሁኝ ወንድሞች፣ ተባረኩ። አይ ቲንክ ቆይታ አድርጋችኋል መሰለኝ። ወንድም እንኳን አመጣሽ። ሰላም ብለናል። ደህና ነኝ። እሺ ብዙ ቆይታ አድርጋችኋል ይመስለኛል። ቢኒያው ተኝታው ነው። ኦኬ ይሄ ያላችሁት የተሳሳተ ነው ብላችሁ የምትሉ ሰዎች ካላችሁ ገብታችሁ ልታወሩ ትችላላችሁ። ቂጣ የጌታ እውነተኛ ስጋ ሆኖ አያውቅም። ቀጥታ ስጋ ተብሎ ተነግሮ አያውቅም። ብራዘር ቂጣው ቂጣ ነው። ቂጣው ግን ከጌታ ስጋ ከእውነተኛው ስጋ ጋር ግን ህብረት አለው። የዮሐንስ ወንጌል መጽሐፍ ምዕራፍ 6 ስለ ቂጣ የሚናገር ነው ብላችሁ ካላችሁ እንደ ቂጣ እንጠፈጥፋችኋለን። ጌታ ምስክር፣ በእውቀት ማለት ነው። በእውቀት እንደ ቂጣ እንጋግርሃለን ማለት ነው። ቂጣ ሲጋገር እንደሚጋገር በደንብ አድርገን እዚህ በዓለም አደባባይ ላይ እንጋግርሃለን። እህቶች እንዴት ነው ቂጣ ሲጋግሩ? እኔ አንዳንዴ ቁርስ ሚስቴ ቂጣ ፍርፍር ስለምትፈራ ስሰራልኝ ቂጣ ስትጋግር አይቻታለሁ። እንደዚህ ያደርጉታል አይደል? በእጃችሁ እንደዚህ ታደርጉታላችሁ አይደል? አዎ። እና እንደዚህ እናደርጋለን ማለት ነው በዓለም አደባባይ ላይ። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ስለ ቂጣ መብላትና ስለ ወይን መጠጣት ነው የሚያወራው ብለህ ካልክ ናገባና ወይ ትጋግረናለህ ወይ እንጋግራለን ማለት ነው። ሚስቴ እንደዚህ ታደርግ አይቻለሁ በዚህኛው ነገር ማለት ነው። እንዴ እሺ፣ እንዴት አይነት ዳቆ ነው። ማቴዎስ፣ ማርቆስ፣ ሉቃስ እነዚህ ሶስቱ ወንጌላት ስለ ቂጣውና
ስለ ወይኑ ፍሬ ያወራሉ። ዮሐንስ ብቻውን አማናዊ ስለሆነ ወይ እውነተኛ፣ አማናዊ ማለት የግዕዝ ቃል ነው፣ እውነተኛ ማለት ነው። አማናዊ ስለሆነው ስለ ጌታ ስጋ ይናገራሉ። ስጋ ይናገራል። መተታ ቦካው እንደ አንተዬ እነዚህን ከዚህ ጋር ሰዓት ላይ ይሄ እዚህ ጋር ዮሐንስ ወንጌል መጽሐፍ ምዕራፍ 6 ስጋ ብቻ ብሎ የሚል ቃል ስላየ ስጋ ማለት ስጋ ነው። ኤርሚ እንግዲህ ስጋ እንትን የለውም ምናምን በለት እንደዛ አይባልም። እሺ ወንድሞቼ አይባልም። የዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ስጋ ብሎ ሲል ስጋ ያለውና በእነዚህ ወንጌላት ላይ ስጋ ብሎ ሲል ስጋ ያለው ቀጥታ ምኑን ነው? እዚህ ስጋ ያለው ምኑን ነው? በስጋ ወይ ደግሞ በደሜ ወይ በስጋዬ ብሎ ያለው ምኑ ነው? ቂጣውና ወይኑን ነው። እዚህ ጋር ግን ቂጣና ወይኑን አይደለም፣ ሊትራሊ በሱ ስለማመን ነው። ኑ ግቡ፣ ኑ ግቡ ወገኖች። ዳንዬ ወንድም ነህ? ምንድን ነው አልገባኝም። አድማ ነው ወይስ ተበተኑ እኮ ምንድን ነው? ኧረ ጋይስ ነው ግቡ። ዛሬ አንድ መናፍቅ ላስገባል። እንዴ ዳጊም እኮ ታች ወርዶ ቁጭ አለ ፈርቶ መሰለኝና ሳያየሁት እኮ ነበር። ምንድነው እየሆነ ያለው ብዬ ማለት ነው። አረ እርምዬ እንደወረድኩም አላወቅኩ። እንዴት ናችሁ? ሰላም ብያለሁ። ዞር ስለሆን እኮ የለውም እንዴ ብዬ እንዴት ናችሁ? አይ ዳጊሻይ ደህና ነን፣ ጌታ ይመስገን። ጌታ ይመስገን። ሰላም ብያለሁ። ቢንዬ፣ ዳንዬ፣ ካች መሰጌ ጸጋም ይላል። እንግዲህ ኳስ ተጫዋች አስገብቼልሃለሁ። እሺ እስቲ ዛሬ አልተሰደብኩም። የጌታ ልጆች አይሰማም? ከየት ቤተ እምነት ነው? እኔ ከወንጌላውያን ነኝ፣ ግን አንድ ጥያቄ ለመጠየቅ ነበር። ፓስተርህን ጠይቅ። ከወንጌላውያን ከሆንክ ፓስተርህን ጠይቅ። ቸርች ሂድ። እኛ አርዕስቱ ይታያል አይደል? ሚስጥራት በኦርቶዶክስ ያድናሉ ወይ ነው። ኦኬ አለ ኦርቶዶክሳዊ ሆኖ በሚስጥራት እድናለሁ እድኛለሁ ብሎ የሚል ኦኬ። ከዚህ በኋላ ብሎክ ማድረግ እንጀምራለን። ይቅርታ እኔ ነው የምጀምረው፣ ከዳኒም ቤት ከኔም ቤት ማለት ነው። ኔዱጣ ከፈለግ ቁጭ በል ግድ የለም። ያው በብሎክ ግን ለኦርቶዶክሶች ጥያቄዎች ኦርቶዶክስ ስለሆነ ብዬ ነው የወጣሁት። ኦኬ ታዲያ ጥያቄ ኦርቶዶክሳዊ ከሆናችሁ ኦርቶዶክሳውያን የሆናችሁ ብቻ ናችሁ መግባት ያለባችሁ። እሺ ምስጋና ምስጋና አራት መቶ ሰው እያየ ነው አይደል? ይሄ ሁሉ አሁን ፔንቴ ነው።
እሺ ጸጋ ከየት ቤተ እምነት ነው? ጸጋ ድምፄ ይሰማችኋል ግን ወገኖች? ኤርሚዬ ይሰማል ይሰማል። 3 ሰው ብቻ ነው ይሰማኛል፣ ሌላው የለም ማለት ነው። እሺ አንድ ዳጊ 2 ከ400 ሰው ውስጥ 2 ሰው ይሰማል ማለት ነው። ኦኬ አሁን ጻፉ። እሺ ቴንክ ዩ ተባረኩ። ኦኬ እሺ በሚስጥራት በኩል ኦርቶዶክሳውያን እንድናለን ሚስጥር ጠብቀን ወይ ሚስጥር ፈጽመን ብላችሁ የምትሉ ሰዎች ካላችሁ ኑ ግቡና ንገሩን እስቲ። ለምን እንደሚፈሩኝ ይፈሩዋል ብለህ ትላለህ? ኧረ እኔ ማንም ፈርቶኛ አያውቅም። ኑ ይግቡና ያውሩ እንዴ። በድርቅና ቂጣ አማናዊ ስጋ ነው ትላላችሁ እንዴ? ተለውጦ ያውም እያላችሁ ይሄ እኮ አይን ያፈጠጠ እኮ ውሸት እኮ ነው የሚዋሹት ኦርቶዶክሳውያን ገብተው። ቂጣው ተለውጦ የጌታ ስጋ ሆነ ብለሽ ትያለሽ እንዴ? አንቺ ነውር እኮ ነው። ውላጤ ተለወጠ ብሎ የሚሌቱ ጋር ነው የተጻፈ ያለው። በእውነት የቱ ጋ ነው ቂጣ ተቀይሮ የኢየሱስ ስጋ የሆነው ፍለሽ የሆነው? ህብረት አለው። አዎ ህብረት አለው። ቂጣው ከጌታ ስጋና ደም ጋራ ወይኑና ቂጣው ህብረት አለው። አዎ ህብረት አለው፣ ምንም ጥርጥር የለውም እንጂ ቂጣውን በየቸርች የሚጋገረው ኦርቶዶክስ ምን የነበርኩ ስጋግረ የነበረው ወደ ጴንጤ እንኳን ከመጣው አልጋገርኩትም፣ ድቁና ውስጥ ስለማላገለግል ማለት ነው። ኦኬ እና ቀጥታ ከስንዴ የተጋገረ እያየን ቀጥታ ይሄ ማለት ስጋ ነው ትላለ እንዲ? እንደዛ አይባልም። ከጌታ ስጋ ጋራ ህብረት አለው ነው ያለው ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ እንደዛ ነው ያለው። እሺ እንትን አትበሉት እንጂ ምንድነው ይሄ? ምንድነው የድሃ መለመኛ አይነት ነገር ማለት ነው። የድሃ መለመኛ የሚባለው አይነት ነገር ሁሉንም ነገር የሚይዙት ማለት ነው። እንደ ድብልቅልቅ አድርገው የዮሐንስ ወንጌል መጽሐፍ ምዕራፍ 6 እኮ በሙሉ እኮ ሙሉ ምዕራፉን እንኳን በሙሉ እኮ ያላነበቡ ሰዎች ሁሉ ናቸው መጥተው የሚናገሩትና ወንድሞቼ የእግዚአብሔር ልጅ ስለማመን የሚናገረውን ክፍል ስለ ወይንና ህብስት ነው ብላችሁ አትበሉ። ወይንና ህብስቱ ከጌታ እውነተኛ ስጋና ደም ጋር ህብረት አለው። አዎ ምንም ጥርጥር የለውም። ሰው ቂጣ በመብላት የዘላለም ህይወት ያገኛል ብሎ አላለም ጌታ። ወይን በመጠጣትም ያገኛል ብሎ አላለም ጌታ። የዘላለም ህይወት የሚኖርህም ብታጣውም የእግዚአብሔር ልጅ በማመንና ባለማመን ላይ ነው። ካገኘህም የዘላለም ህይወት የምታገኘው የእግዚአብሔር ልጅ በማመን ትድናለህ። ከጠፋም የምትጠፋው የእግዚአብሔር ልጅ ባለማመንህ ትጠፋለህ። መዳንና መጥፋት በእግዚአብሔር ልጅ ማመንና አለማመን ላይ የተወሰነ ነው። 4 ነጥብ። ማንም እዚህ እውነት ፊት ቆሞ ይህን እንዲና ያድርገህ ከዚህ ላይ ነቅለህን የወይን ጭማቂ ላይና ቂጣ ላይ ወስደህ ልታቆመን አትችልም። የእግዚአብሔር ልጅ ታምናለህ፣ በነፍስ ምስክር አለህ ይልሃል መጽሐፍ። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም ነው እንጂ ያለው ቂጣ ያለው ህይወት አለው፣ ቂጣ የሌለው የዘላለም ህይወት የለውም ብሎ አላለ። ዋናውን ጌታ ትታ አንተ ትኩረት ቂጣው ላይ አይንህ ላይ አይንህ ቂጣ ላይ ነው የሚያየው። ዋናው ጌታስ በእግዚአብሔር ልጅ ላይ ባለህ እምነት ነው የምትድነው የምትጠፋው። ወንድሞች በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ ብሎ ስላለ ማለት ነው። በእግዚአብሔር ልጅ ሳታምኑ የምትበሉት ምግብ የምትጠጡት መጠጥ የዘላለምን ህይወት አይሰጣችሁም። በእግዚአብሔር ልጅ ሳታምኑ
አዎ። ስለዚህ በእግዚአብሔር ልጅ መኑ ሚስጥራትን በመጠበቅ የምትድንበት ድነት የለም። የእግዚአብሔር ልጅ በማመን ነው ድነት። መጽሐፍ ቅዱስ ላይ ሚስጥራትን በመጠበቅ ትድናላችሁ ብሎ የሚል ትምህርት አንድም ቦታ የተጻፈ የለም። አለ ብሎ የሚል ሰው ካለ ሲግባና ያሳየን። አለ ብሎ የሚል ሰው ካለ ገብቶ ማሳየት ነው። መጽሐፍ ቅዱስን ስናነብ ሚስጥራትን በመጠበቅ ትድናላችሁ ብሎ የሚል የተጻፈ አንድ መረጃ ነው ያሉ ከመጽሐፍ ቅዱስ አንድ። ይኸው ጌታ ምስክር አልኩ። እየኮራው ብሳይን ሶፋዬ ላይ ጋደም ብዬ ነው የማወራህ። አንድ ነው ያልኩ። አንድ መረጃ የሚያሳይ ኦርቶዶክሳዊ ካለ ይምጣ። ብሉይ ኪዳንም አዲስ ኪዳንም ሚስጥራትን በመጠበቅ የዘላለም ሕይወት ታገኛላችሁ ብሎ የሚል ያለበት የተጻፈበት ክፍል ካለ ግልጽ ነው ብራዘር፣ ግልጽ ነው። በስማ በለው ወይ ደግሞ ቅንጫቢ እውቀት ይዘን አይደለም የምናወራው። መጽሐፉን በሚገባ አንብበን ነው የምንነግራችሁ። ስለዚህ የለም የእግዚአብሔር ልጅ በማመን ነው መዳን የምታገኘው። የእግዚአብሔር ልጅ በማመን ትድናለህ። ሚስጥራትን በመጠበቅ ብሎ የሚል የለም። እንደዛ አይነት ትምህርት የለም። ኦኬ እሺ። ጀስት ቢፎር ጀስት ታችረዳ ካላወራ ኦኬ። ሌላ ካለ መምጣት ይችላል። ሌላ ካለ መምጣት ይችላል። ሰላም ኤርሚ፣ እንዴት ነህ? ሰላም እግዚአብሔር ይመስገን። ሰላም ነው ወይ? ደህና ነኝ። ከየት ቤተ እምነት ነው? ከወንጌል አማኝ። ለኦርቶዶክስ ልትመልስላቸው ነው? አይ እኔ በዚህ እንትን አይደለሁም፣ ይቅርታ አድርግልኝ እና አንተን ጣልቃ ስለገባሁ ኤርሚ፣ እኔ ዛሬ ይሄንን እድል ስላገኘው ደስ ብሎኛል እና የምሬን ነው። ወደ አንተ ቤት ለመግባት ወይም አንተን ለማግኘት ማለት ብዙ ጊዜ ጠብቅ ነበር ማለት በቃ እንደዚህ አይነት ሰት ማለት ነው እና ላመሰግን እፈልጋለሁ። እግዚአብሔር ከዚህም በላይ እንዲያግዝክ እንዲያበረታክ። እኔ የምሬን ነው። እኔን አታመሰግንም፣ ስለ እኔ ጌታን አመስግን። የተጠቀምከው ነገር ካለ ስለ እኔ ጌታን አመስግን። ይቅርታ። አዎ እንደዚህ በቃ ማመስገን እፈልጋለሁ። እግዚአብሔር እንዳንተ አይነቱን እግዚአብሔር በዚህ በምድር ላይ ስላኖረን ስላስቀምጠልን እኔ የምሬን ነው ማለት በቃ ብቻ በእምነትህ እንድጸናና ከመጥፎ መንገድ በፊት ከነበርኩበት መንገድ በአንተ ትምህርት ማለት ነው ተመልሻለሁ እና እግዚአብሔርን አመሰግናለሁ ሁሌም ማለት ነው። በጌታ ነበር ካለ በጌታ አልነበርኩም። ያውና እንትን ጓደኛዬ ነበር እና የአንተን ትምህርት እንድከታተል እና ሁሌ ያደርገኝ ነበር። ከዛም በኋላ ነው እና ጌታን ለመቀበል የወሰንኩት። እንከታተል ነበር። ምን ያህል ዓመት ሆነ ጌታን ከተቀበልክ? 3 ዓመት ሆኖኛል። ኦኬ። የት ሀገር ነው የምትኖረው? በፊት ኢትዮጵያ ነበር የምኖረው። አሁን ከኢትዮጵያ ውጭ እና እዛ እያለሁ ነበር እንትን ጌታን ተቀብዬ ነው ማለት እንትን ከኢትዮጵያ ከመምጣት በፊት ነው ጌታን ተቀበልኩ እና 100% በአንተ ትምህርት ነው
እኔ ተራ ቦታ ነበርኩኝ የምኖረው፣ በኦርቶዶክስ እምነት ነበርኩኝ የምኖረው። ቤተሰቦች ኦርቶዶክስ ናቸው እና እኔ እግዚአብሔር ነው ማለት ነው። እና በጣም ብዙ ጊዜ ማለት ነው እንትን ጴንጤ የሚባል ያስጠላኝ ነበር። ከዛ ከታች ሆኜ ነበር የምሰማክ የአንተን እንትን ከፍቶልኝ ልጁ ማለት ነው። እና ይሄንን ሰማና የምትወስነውን ውሳኔ በኋላ ላይ አንተ ራስህ ታውቀዋለህ። ዝም ብለህ ኤርሚያስን ስማው የምናገረውን የሚያስተምር እና እስክሪብቶና ደብተር ይዤ ነበር። ብዙም እውቀትም አልነበረኝም፣ ሁሌ ይከታተል ነበር ማለት ነው። እዛ ኢቭን እንደውም እንትን በጣም ስራም እንትን አልነበረኝም። ዳታ ራሱ እንትን በማይኖርበት ሰዓት እሱ ጋር ሄዳለሁ። ትናደድብኝ ነበር በጣም በመጀመሪያ ኢንተርኔት ላይ በጣም ነው የምናደድብህ። በጣም ይሁን አለ አይደል? በጣም ጠላም ነበር። እግዚአብሔር ነው ምን ሆነ? በጣም ምን ልበልህ፣ እንዴት እንደዚህ ይናገራል? እንደውም የሆነ ጊዜ የሆነ ትምህርት በቪዲዮ ምናምን ስለ ዛቤ ምናምን እንትን ስታወራ የዛበናን እንትን ስታጣ በጣም ዘበናን እንትን እንዴት ይናገራል? እነዚህ ዘበና እኮ እንደዚህ እኮ ትልቅ ማምር ነው ምናምን ብቻ ተው አንተ። ያ ጊዜ እንትን ብሎ አለፈ። እግዚአብሔርን በጣም እናደድብ ነበር። በቃ ግን እግዚአብሔር ባንተ በኩል እኛን ረድቶናል። እግዚአብሔር ይመስገን። የውሃ ጥምቀት ተጠመቅ ወንድማችን? ተጠምቄያለሁ። የት ቤተክርስቲያን? መካነ ኢየሱስ ቤተክርስቲያን። ኦኬ። እና አሁንም ላይ ያው እንትን ምንድነው ብዙም እንትን የለኝም እና ተጠምቄያለሁ። ጥምቀት ወስጃለሁ። የተወሰነ እንትንም ወስጃለሁ። ምንድነው ትምህርት የሚሰጠውን ከጥምቀት በፊት ማለት ነው። ከዛ እሱን የደህንነት ትምህርት ተምረን ከዛ ጥምቀት ወስጄ ምናምን አሁን በጌታ ነኝ። እግዚአብሔር ይመስገን። አሁን እና ኤርሚ ብዙ ጊዜ ማለት ነው ገብቼ ምናምን በቃ እንትን ልፈልግ ነበር። በቃ እድሉም አልነበረኝም። እግዚአብሔር ይመስገን ዛሬ ይህንን እድል አግኝቼ ስለሰማሁ ስላጋበዝከኝ ማለት ስላስገባኸኝም እግዚአብሔር ይመስገን ብያለሁ። ኤርሚ ብቻ ጥያቄ ሆነብኝ። አሁን መጨረሻ ላይ ያልከው ላይ የዛሬ 3 ዓመት ነው ጌታን የተቀበልከው አይደል? መካነ ኢየሱስ ቤተክርስቲያን ነው የተጠመቅከው? አዎ እዛ ነው የተጠመቅኩ። መካነ ኢየሱስ ቤተክርስቲያን እኮ አታጠምቅም። እንዴት? ከኦርቶዶክስ ቤተክርስቲያን የመጣውን ሰው አታጠምቅም መካነ ኢየሱስ። እንዴት አንተን አጠመቀች? እኔ ጥምቀት ያኔ ትምህርት ተምሬ እንትን ሲጨርስ በፊት መጠመቅንም ስለማላወቅ ቤተሰቦቼ እንትን ስለነበሩ ጥምቀት ያስፈልገኛልን ብዬ ነገርኩት። ነገርካቸው? በልጅነት መጠመቅህን አላቅም። የማስታውሰው ነገር ስለሌለኝ ጥምቀት ያስፈልገኛል እና መጠመቅ ፈልጋለሁ። እንደዛ ካልካቸው አሳማኝ ነው ማለት ነው። አዎ ከነገርኳቸው በኋላ ጠመቅ። እንደውም ሰዎች እንዴት በዚህ ሰዓት ልጅ ሊጠመቅ ይመጣል ምናምን ማለት ነው። እኔ የምፈልገው ጥምቀትን ብቻ ነው ማለት እኔ የማስታውሰው ነገር የለም። በዚህ ሰዓት ያስፈልገኛል። አሁን ነው ጌታን የተቀበልኩት። አሁን መዳን ጥምቀት መውሰድ እፈልጋለሁ ምናምን ብዬ ስለነገርኩት እሱ ደግሞ በፈቃደኝነት ሰጠኝ። የት አካባቢ ነው የተጠመቀው? ምን ቸርቹ ያለው የት አካባቢ ነው? የት ሀገር? ሆሳዕና ነው። እዛ ነው ጥምቀት የወሰድኩት። ትክክለኛ ነገር ነው የነገርካቸው። ትክክለኛ። በዚህ አጋጣሚ ጌታን ተቀበላችሁ ድንገት ወደ መካነ ኢየሱስ ቤተክርስቲያን የምትሄዱ ሰዎች እንደዚህ ነው ማለት ያለባችሁ። በቀድሞ ሃይማኖት የነበርኩበትን ጥምቀት እኔ አላስታውሰውም፣ ሳላውቅም ሳላምንም ነው የተጠመቅኩት። አጥምቁኝ ብላችሁ በግድ አስገድዷቸው እንዲያጠምቋችሁ ማለት ነው። የማጥመቅ ግዴታ አለባቸው። ከኦርቶዶክስ የመጣውን ዝም ብለው ከሚያስቀምጡ የማጥመቅ ግዴታ ስላለባቸው አጥምቁኝ በሏቸው። በቃ ልክ አሁን ወንድማችን እንዳለው ማለት ነው። አንደኛ እውነት ነው፣ አታውቁትም። ስለማታውቁት ስለማታምኑት
ያን ጥምቀት አታውቁትም፣ ያ ጥምቀትን አታምኑትም። እናንተ ሳታውቁ እናንተ ሳታምኑ ነው ተጠምቃችኋል የተባላችሁት። እና በሕፃንነቴ ተጠምቄያለሁ ብላችሁ ሳትጠመቁና መጠመቃችሁን ሳታውቁና ሳታምኑ ዝም ብሎ በቤተሰቦቻችሁ ብቻ ተጠምቋችኋል ብላችሁ ያሏችሁን በወሬ ብቻ የምታውቁትን ጥምቀት ይዛችሁ ከመቀመጥ አሁን ወንድማችን እንዳለው ማለት ነው ያን ጥምቀት እኔ አላውቀውም፣ ልጠመቅ አላውቀውም፣ አላምንበትምም፣ እኔም አላውቅም። እኔ ግን እያወቀው እኔ ግን እያመንሁ መጠመቅ እፈልጋለሁ አጥምቁኝ ስትሏቸው የመካነ ኢየሱስ ቤተክርስቲያንን ቄሶች እያስገደዳችሁ ነው ማለት ነው። ልክ ነው። አስገድዳችኋቸው እናንተ መጠመቅ አለባችሁ፣ እነሱ ማጥመቅ አለባቸው። እነሱን የምታስገድዷቸው እንዲያጠምቋችሁ ነው። ትክክለኛ መንገድ ነው። ይሄ አሁን አየህ ያንተን እምነት ያሳያል። አሁን ወንድማችን ያን ጥምቀት አላውቀውም መጠመቅ እፈልጋለሁ አለ። አጥምቀኛ ያለው በቃ መካነ ኢየሱስ ቤተክርስቲያን አጠመቀቸው ማለት ነው። አናጠምቅህም ብለው ሊሉት አይችሉም። አይ አናጠምቅህም በኦርቶዶክስ ጥምቀት ነው አንተ ብታውቀውም ባታውቀውም አመንክም አላመንክም ቤተሰቦች ተጠምቀዋል ብለዋልና በዛው ጥምቀት ተቀመጥ ብለው ካሉ በእውነት በሕያው እግዚአብሔር ፊት የፊት ለፊት እነግራችኋለሁ ከመካነ ኢየሱስ ቤተክርስቲያን ውጡና ሌላ ቸርች ሂዱና ተጠመቁ። እንደዛ ብላ ካለች ማለት ነው አይሉም። በእርግጥ ግን እንደዛ ብለው ካሉ ለምሳሌ ከቀድሞ ሃይማኖት ከነበርኩበት መጠመቄንም አላውቅም መጠመቄንም አላምንም፣ አሁን ግን አምኜና አውቄ መጠመቅ እፈልጋለሁ፣ እናንተ አጥምቁኝ፣ እኔ ለመጠመቅ ፈቃደኛ ነኝ፣ እናንተ ግን እኔን አጥምቁኝ ብለህ ስትላቸው አሁን እሺ ብለው ልክ እንዳጠመቁት እንደ መካነ ኢየሱስ ቤተክርስቲያን አገልጋዮቹ ካጠመቁ አጠመቁ። አይ አናጠምቅህም በዛው በድሮ ጥምቀትህ በዛው ኑር ብሎ የሚል የመካነ ኢየሱስ ቤተክርስቲያን አገልጋይ ካለ ወግድ በለውና ከዛ ቤተክርስቲያን ውጣና መሰረተ ክርስቶስ ሙሉ ወንጌል ቃለ ሕይወት ወንጌል ብርሃን ምናምን ነገር ሂድ፣ እዛ ያጠምቁሃል ማለት ነው። ግልጽ ነው ንግግሬ ወንድሞቼ እና እህቶቼ፣ ግልጽ ነው ንግግሬ በቃ። ስለዚህ አሁን ትክክለኛ ወንድማችን ትክክለኛ አላመንከውም አላወቀውም ኦኬ ናግባ ናቲ ናግባ ናቷ ብሎ የሚለው ኑ ግቡ። ወንድምነት ከስር ገባ ጨለማ ሆኗል። ኦኬ ምንድን ነው ያልኩት ልንገራችሁ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ወይ ደግሞ በካቶሊክ ቤተ እምነት ውስጥ ኖራችሁ የወንጌልን እውነት እንደ ወንድማችን ተሰብኮላችሁ ጌታን ከተቀበላችሁና በሉትራንም ይሁን በመካነ ኢየሱስ ቤተክርስቲያን እዛው አቅራቢያችሁ ያለ እዛ ሄዳችሁ ጌታን ተቀብላችሁ ወይ በዛ ቤተክርስቲያን ውስጥ የውሃ ጥምቀት መጠመቅ እንፈልጋለን። በልጅነት የተጠመቅነውን በኦርቶዶክስ የተጠመቅነውን አናምንበትምም አናውቀውምም። ቤተሰቦቻችን ናቸው ተጠምቃችኋል ብለው ያሉን እንጂ እኛ በእግዚአብሔር ልጅ ላይ ባለ እምነት አምነን የተጠመቅነው ጥምቀት አይደለም። ስለዚህ ያን ጥምቀት ስለማናቀው ስለማናምነው አሁን ግን ጌታን ተቀብለን አምነን እና አውቀን የጥምቀትን ሚስጥሩ ገብቶን ልንጠመቅ እንፈልጋለን እና አጥምቁን በሏቸው። መካነ ኢየሱስንም ሉተራውያንንም ማለት ነው። አጥምቁን መጠመቅ እንፈልጋለን። አምነን እና አውቀን የእግዚአብሔር ልጅ በመቀበል ላይ መጠመቅ እንፈልጋለን፣ አጥምቁን በሏቸው። እሺ ብለው አሁን ጀስትን እንዳጠመቋችሁ በሆሳና መካነ ኢየሱስ ቤተክርስቲያን እንዳጠመቁት እንደዛ ካጠመቋችሁ እሰየው። ቄሶቹ የመካነ ኢየሱስ ቤተክርስቲያንና የሉተራን ቄሶችና ወንጌላውያን ግን አይ በፍጹም አትጠመቁም፣ በዛው በኦርቶዶክስ ጥምቀት እንዳለ እንደዚሁ ቁጭ ነው የምትለው። አወክም አላወክም ቤተሰቦች ተጠምቀዋል ብለውሃልና እኛ ሁለተኛ እናጠምቅም ብለው የሚሉ ከሆነ ከሉተራውያንና ከመካነ ኢየሱስ ቤተክርስቲያን ፈጥናችሁ ውጡና ሂዱና መሰረተ ክርስቶስ ሙሉ ወንጌል ቃለ ሕይወት ገነት ቸርች አማኑኤል በጣም ብዙ አሉ። ቤዛ ቸርች ወንጌል ጉባኤ እግዚአብሔር በጣም ብዙ አብያተ ክርስቲያናት ስላሉ በነዛ አብያተ ክርስቲያናት አጥምቁን መጠመቅ እንፈልጋለን ብላችሁ በሉ። አናጠምቃችሁም፣ በኦርቶዶክስ ጥምቀት ተቀመጡ። ከዛ እንደመጣችሁ ምንም አሁን ድጋሚ የምናጠምቃችሁ የለም። እዛ መጀመሪያ ተጠምቃል በ40 ቀን በ80 ቀን ብለው በኦርቶዶክስ ጥምቀት ላይ ሌላ ጥምቀት አንደርብም ብለው ቢሉ ወንድሞቼ ናቶቼ በሕያው ጌታ ፊት ነው የምነግራችሁ። ከሉተራውያንና ከመካነ ኢየሱስ እንደዚህ ብሎ የሚል መልስ ካገኛችሁ አናጠምቅም፣ በኦርቶዶክስ ጥምቀት በዛው ተቀመጥ፣
አንተ ልታምነውም ልታውቀውም አይገባህም። የህፃናት ጥምቀት ተብሎ የተጠመቀውን ቤተሰቦች በነገሩ በዛው ተቀመጥ ብለው የሚከራከሩ ከሆነ ወንጌላዊው እሱ ወንጌላዊ አይደለም፣ ውጣ ከዛ ብራዘር። ቄስ ከሆነ የሚከራከረ እሱ ቄስ አይደለም፣ ውጣ ከዛ። ውጣና ሌላ ቸርች ሂዱና ተጠመቁ። እንደማይሏችሁ ተስፋ አደርጋለሁ፣ ግን ካሏችሁ ማለት ነው። አሁን በሆሳዕና ያሉት ወንድማችን እንደነገረን መጠመቅ ፈልጋለሁ አለ መካነ ኢየሱስ ቤተክርስቲያን። እሺ ወንድማችን ማይኩን ክፈት። በልጅነት ተጠምቀሃል ወይ? ተጠምቀሃል ወይ? ለምን ድጋሚ ትጠመቃለህ ብለው አሉ? አዎ ስሉኝ እኔ ነገርኳቸው። የማስታውሰው ነገር የለም እና ምክንያት እኔ መጠመቅ ፈልጋለሁ። እኔ የማስታውሰው ነገር የለም። ማን እንደጠመቀኝ እና ማን እንዳስጠመቀኝ የማውቀው ነገር የለም እና ተጠምቃል ያለኝም ሰው ስለሌለኝ እኔ አሁን ጥምቀት መውሰድ እፈልጋለሁ፣ መንጻት እፈልጋለሁ። በጣም አስቀያሚ ስራ ሰርቻለሁ እና በፊት በነበርኩበት ቤተክርስቲያን ላይ ይሄንን ነገር አድርጌያለሁ። አሁን መጽሐፉ እንዳስተማራችሁ እኛም አሁን የሚያስፈልገኝ ጥምቀት ያስፈልገኛል። እኔ መጻፍ ድጋሚ መወለድ እፈልጋለሁ፣ ጥምቀት ስጡኝ ስላቸው ችግር የለውም አሉኝ እና አንድ ልጅቷም ነበረች ከኔ ጋር እና ተጠመቅን ማለት ነው። ጥምቀት ሰጡን እና ብቻ ደስ የሚል ጊዜ ነበር። እችን መካነ ኢየሱስን ነው የምንፈልጋት እኛ። ሰዎች የድሮ መጠመቃቸውን አናቅም አናምንም ብለው ሲሉ አጥምቁን ብለው ሲሉ ወስዳ የምታጠምቅ እንጂ ከነ ኦርቶዶክስ ጥምቀት ተቀመጥ ብላ የምትል ቤተክርስቲያን መካነ ኢየሱስ አይደለም። ሉተር ሙሉ ወንጌሉን ቃልዮት ማንንም ማየትም መስማትም አልፈልግም። እንዲህ የሚባል ነገር የለም። ግን አሁን ስላጠመቁ እግዚአብሔር አምላክ ይባርካቸው። በሆሳዕና መካነ ኢየሱስ ቤተክርስቲያን ማለት ነው። የሚገርም ነገር እኮ ወንድምነት የሚያሳዝነው ከኦርቶዶክስ የመጡትን ሰዎች እንደዚህ ይሏቸዋል። ከሉትራን ወይ ከመካነ ኢየሱስ የሄዱ ግን የወንጌል አማኞችን ኦርቶዶክስ ታጠምቃለች። በደንብ አድርገህ ካላጠመቀች በቃ ምንም አልዳንክም ማለት ነው። ኦርቶዶክስ ምናምን ብላ አትቀበልም። ኦርቶዶክስ ከመካነ ኢየሱስ የሚመጡትን እንደ ርኩስ ነው የምትቆጥረው። መካነ ኢየሱስና ሉተራውያን ግን ደግሞ ከኦርቶዶክስ የሚመጡትን እንደ ቅዱስ ነው የሚቆጥሩት። ይህን የዚህን የሁለት ዓለም ሰዎች ማለት ነው። በእነሱ በደብተራ እጅ ሲጠመቅ አንድ መካነ ኢየሱስ እምነት ተከታይ ወይ የሉተራን እምነት ተከታይ የሆነ ሰው ወደ ኦርቶዶክስ ሲሄድ በኦርቶዶክስ ደብተራወት እጅ ስላልተጠመቀ በሉትራውያን ቄሶችና በመካነ ኢየሱስ በእኛ ቄሶች ስለተጠመቀ ምንፍቅና ነው፣ ክደት ነው ተብሎ ይህን ያህል ነው እንትን የሚሏቸው የሚያራክሱት ማለት ነው። አሁን እንዳልከው ግን ወንድምነት ከዚህ ሲሄዱ እዛ ኦርቶዶክስ ይጠመቃሉ። ኦርቶዶክስ ውስጥ ግን ያሉት ግን እዚህ ሲመጡ አናጠምቅም ብለው መቼም ማለታቸው ያው ኤንወይ እና ጀስት ጌታ ይባርክ፣ ተባረክ፣ ለእግዚአብሔር ክብር ይሁን። በኤርሚያስ በኩል እግዚአብሔር ሲናገር ወንጌል ለመስማት ሆኖ ለድነት ከሆነህ እና እግዚአብሔር ወደ ዘላለም ሕይወት ጠርቶሃል። አሁን እዛው በሆሳዕና መካነ ኢየሱስ ቤተክርስቲያን አይደለም ያለው። አሁን ባለህበት አገር ቸርች አለ፣ ትሄዳለህ? ቸርች አለ፣ እሄዳለሁ። እኔ በቃ እዛ ሂድ፣ ፕሮግራም አምልኮ ተከታተል፣ መጽሐፍ ቅዱስን በግልህ አጥና፣ በቤተክርስቲያን ህብረት አድርግ። እንዳትቀር ከቤተክርስቲያን ሞኝነት መስሎህ ከቅዱሳን ህብረት እንዳትቀር በግልህ ጸልይ። ከክፉ ባልንጀሮች ጌታን ከማያከብሩ ከነሱ ተለይ። ራስን በንጽህና በቅድስና ጌታን በሚፈራ ህይወት ጌታን ከሚጠሩት ጋራ በንጹህ ልብ ጌታን ከሚጠሩት ጋራ ጽድቅንና ሰላምን፣ ፍቅርን፣ እምነትን ተከተል። የእግዚአብሔር ልጅ ኢየሱስን በማመን ከዘላለም ጥፋት ድናሃል። የእግዚአብሔር ልጅነት ስምህ በሕይወት መጽሐፍ ተጽፏል። ለዘላለም ወደማትጠፋበት መንግስት ተጠርተሃል። ይህንን የተሰጠህን ህይወት ግን አጥብቀህ ደግሞ መያዝ አለብህ። የተሰጠህን ህይወት ችላ ብለህ ማናናቅ ማቃለል የለብህም። ከሚያቃልሉ ሰዎችም ጋራ አብረህ መገኘት የለብህም። እንወዳሃለን። ጌታ ኢየሱስ ዘመንህን ይባርክ። ተባረክ። ክብሩ ለእግዚአብሔር።